ليس من يقطع طرقا بطلا إنما من يتقي. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين. أما بعد، السلام عليكم ورحمة الله وبركاته. قدر أسراند يا تنبيهات تمهرتن. قال المؤلف وفقه الله تعالى: الفصل الرابع تنبيهات كفلوች ውስጥ አራተኛው ክፍል أحكام تختص باللباس والحجاب የሴት ልጅን አለባበስና በተለይም ደግሞ ሒጃብን የሚመለከቱ አህካሞችን ህግጋቶችን የሚዳስስ ፋስል ነው። እንደሚታወቀው ልብስ የማንነት መገለጫ ነው። ሙስሊም ሴት የፈለገችውን አትለብስም። አላህ የሚፈልገውን ነው የምትለብሰው። ይሄን እያንዳንዷ ሙስሊም ነኝ፣ ሙእሚን ነኝ፣ ሞት አለብኝ፣ ሒሳብ አለብኝ የምትል ሴት ልታውቀው ልታምንበት የሚገባ ጉዳይ ነው። ሙስሊም ሴት እሷ የፈለገችውን ዘመኑ የፈለገውን ያለችበት ሀገር ባህል የሚፈልገውን ሳይሆን የምትለብሰው አላህና መልእክተኛው የሚፈልጉትን ሸሪዓ ያዘዘውን ነው መልበስ ያለባት። በመሆኑም የሙስሊም ሴት አለባበስ ባህል የሚወስነው ሳይሆን ሸሪዓ፣ ቁርአን፣ ሐዲስ፣ ዲን የሚወስነው ጉዳይ ነው። ባለንበት ጊዜ ያለው የአብዛኞቹ የሙስሊም ሴቶች አለባበስ እጅግ በጣም የሚያሳዝን። ልብስ የማንነት መገለጫ፣ የአንድን ሰው ማንነት፣ ምንነት፣ አቋሙን ከምናውቅበት መንገድ አንዱ አለባበሱን በማየት ማን እንደሚከተል አርአያው ማን እንደሆነ ማወቅ ይቻላል። አላህ ተባረከ ወተዓላ ልብስን አስመልክቶ የቁርአን አንቀጾችን አውርዷል። ያ በኒ አደመ ኹዙ ዚነተኩም ያ በኒ አደመ ላ የፍቲነነኩም አሸይጣኑ ከማ አኽረጀ አበወይኩም ሚነል ጀነህ የንዚዑ ዐንሁማ ሊባሰሁማ። ሌሎችም አንቀጾች አሉ። ነቢይም ዓለይሂ ሰላቱ ወሰላም በልብስና ባለባበስ ዙሪያ ብዙ ብለዋል። የሴት ልጅን አለባበስ በተመለከተም ራሱን የቻለ የቁርአን አንቀጽ ወርዷል። ስለዚህ የሙስሊም ሴት ሒጃብ አድርጌያለሁ ማለት ትችል ዘንድ አላህ ያዘዘኝን አይነት አለባበስ ለብሻለሁ፣ ግዴታዬን ተወጥቻለሁ ማለት ትችል ዘንድ እስላማዊ አለባበስ ምን መምሰል እንዳለበት፣ ሴት ልጅን የሚመለከቱ የልብስና የአለባበስ ህግጋት ምን እንደሚመስሉ ማወቅ አለባት። ዲናችን በእውቀት እንድንጓዝ የሚያዝ ዲን ነው። ከቤተሰቦቻችን ከማህበረሰባችን ያገኘነውን ብቻ ሳይሆን ይዘን መሄድ ያለብን ወላጆቻችን የአቅማቸውን ያክል እስላምን አስተምረውን አልብሰውን ሊሆን ይችላል። ነገር ግን የተሟላ ነው አይደለም ብለን ማጣራት አለብን። ለሸሪዓ እግር መስጠት መቻል አለብን። ስለዚህ ሴት ልጅን ከሚመለከቱ ህግጋቶች መሃል አንዱ አለባበስ ከመሆኑ አንፃር በዚህ የሙእሚን ሴቶችን ህግጋት በሚዳስስ ክታብ ስር ስለ አለባበስ አንድ ራሱን የቻለ ፈስል ተዘጋጅቷል። አወለን የመጀመሪያው ሲፈቱል ሊባስ الشرعي للمسلمة ሲፈቱል ሊባስ የልብስ ሁኔታ الشرعي ሸሪዓዊ የሆነ ዲን ያዘዘው ለሙስሊማ ለሙስሊም ሴት ልትለብስ የሚገባ ዲኑ የሚፈልገው አለባበስ ሲፋው ሁኔታው ምን ይመስላል? አንደኛው የጅቡ ግዴታ ይሆናል አን يكون لباس المرأة المسلمة የሙስሊም ሴት ልብሷ መሆን አለበት ضافيا ረጅም መሆን አለበት። የስተሩ የሚሰትር የሚሸፍን ጀሚዕ ጅስሚሃ ሙሉ ሰውነቷ عن الرجال ከወንዶች እይታ الذين ليسوا من محارمها محرሟ ካልሆኑ እሷን ማግባት ከማይችሉ የቅርብ ዘመድ ካልሆኑ ወንዶች እሷን የሚጋርድ የሚሸፍን ረጅም ሙሉ ልብስ መልበስ አለበት። ولا تكشف መግለጥም የለባትም لمحارمها ለሷ ማህረም ለሆኑ እሷን ማግባት ለማይችሉ ቅርብ ዘመዶቿን ቢሆን መግለጥ የለባትም። ኢላ ማ ጀረት العادة بكشفه በተለምዶ የሚገለጠውን የሰውነት አካላቶቿን እንጂ ሰውነቷን መግለጥ የለባትም። በተለምዶ ሴት ልጅ ከማህረሞቿ ጋር ከቅርብ ከስጋ ዘመዶቿ ጋር እሷን ማግባት ከማይችሉ ሰዎች ጋር ስትሆን መግለጥ የምትችለው ሚን ወጅሂሃ ፊቷን፣ ወከፈይሃ መዳፎቿን፣ ወቀደመይሃ እግሮቿን ነው መግለጥ የሚቻለው። በተለምዶ ብዙ ጊዜ ሴት ከስጋ ዘመዷ ከማያገባት ወንድም ጋር ቢሆን እነዚህ ነው የምትገልጠው። ከዚህ ልታልፍ አይገባም። ሁለተኛው አንየኩነ መሆን አለበት ሳቲረን የሚሰትር የሚሸፍን መሆን አለበት። ሊማ ወራሁ ከልብሱ በስተጀርባ ያለውን ሰውነቷን ከለሩን የሚሸፍን መሆን አለበት። ፈላ የኩኑ መሆን የለበትም ሸፋፈን ስስ መሆን የለበትም። ዩራ የሚታይ ወይም እንዲታይ የሚያደርግ ሚን ወራኢሂ ከበስተጀርባው ለውነ በሸረቲሃ የሰውነቷን የቆዳ ቀለም የሚያሳይ መሆን የለበትም። ስስ መሆን የለበትም። ወፍራም መሆን አለበት።
የሁለተኛው የእስላማዊ አለባበስ መስፈርትን። ሶስተኛው አላ የኩነ መሆን የለበትም ልብሱ ضيقا ጠባብ መሆን የለበትም ዩበይኑ የሚገልጽ ሐጅመ አዕዷኢሃ የአካላቶቿን ቅርጽ መጠኑን የሚያሳይ መሆን የለበትም ሰፊ መሆን አለበት ጥብቅ አድርጎ የሚይዝ መሆን የለበትም ማለታቸው። ففي صحيح مسلم صحيح مسلم ላይ عن النبي صلى الله عليه وسلم ከነብይ እንደተነገረው እንደተዘገበው أنه قال ነብዩ ሰለላሁ ዐለይሂ ወሰለም አሉ صنفان ሁለት አይነት ሰዎች ሚን አህሊ ናሪ የእሳት የሆኑ አሉ ወይም ሁለት አይነት ሰዎች የእሳት ናቸው ለም አረሁማ አሁን ግን አላያቸውም አሉ አላየኋቸውም እስካሁን ባለው ኮሚቴ ውስጥ። አንደኛው ቀውሙን ሰዎች ናቸው ወንዶች ማዕሁም ሲያጡን ከነሱ ጋር አለንጋ አለ ከአዝናቢል በቀሪ የከብት ጭራ የሚመስል የضربون بها በዚህ አለንጋ ይመታሉ አናሳ ሰዎች እነዚህ የእሳት ናቸው። ወኒሳኡን ሴቶች ደግሞ አሉ ሁለተኛው የእሳት የተባሉት ካሲያት ለስሙ የለበሱ አዓሪያት በሸሪዓ ሚዛን ሲታይ ግን ያልለበሱ መስፈርት ያላሟላን ልብስ የለበሱ ማኢላት ከአላህ መንገድ የወጡ ሙሚላት ሌሎችም ከአላህ መንገድ እንዲወጡ የሚያደርጉ ሰበብ የሚሆኑ ጠመው የሚያጠሙ ሩኡሱሁና ፀጉራቸው ከአስኒመቲል ቡኽት የግመል ሻኛ የሚመስል አልማኢላ ወደ አንድ ጎን ዘንበል ያለ የግመል ሻኛ የሚመስል እንደዚህ አድርገው ፀጉራቸውን የሚሰሩ የሚያሰሩ እነዚህም የእሳት ናቸው። ላ የድኹልነ አልጀነ እንዲህ አይነት መገለጫ ያላቸው ሴቶች ጀነት አይገቡም። ወላ የጂድነ ሪሐሃ የጀነትንም ሽታ አያገኙም። ወኢነ ሪሐሃ የጀነት ሽታ ለዩጀዱ ይገኛል ሚን መሲረቲ ከዳ ወከዳ ይህን ያክል ርቀት ሲቀራት ለጀነት ሽታዋ ቀድሞ ይደርሳል። አይደለም ጀነት ሊገቡ ከርቀት የሚገኘው የሚደርሰው ሽታዋን እንኳ ሊያገኙ አይችሉም ማለት። ኢዘን ሰዎች ልብስ ነው ብለው የለበሱት ሁሉ አላህ ዘንድ ተባረከ ወተዓላ የሚፈለገው አይነት ልብስ ሊሆን አይችልም ማለት። ሙስሊም ሴት ቀደም ሲል እንደተገለጸው እሷ የፈለገችውን ዘመኑ የሚፈልገውን ሳይሆን መልበስ ያለባት አላህ የሚፈልገውን። የሙስሊም ሴት ሒጃብ ባህላዊ አለባበስ አይደለም፣ እስላማዊ ዲናዊ አለባበስ። እንደ ሀገሬ እንደ ባህሌ ለብሳለሁ ልትል አይገባም። ሴት ልጅ መልኩን በተመለከተ ልታደርግ ትችላለች ጌጥ እስካልሆነ ድረስ። ነገር ግን አለባበሱን ሁኔታውን በተመለከተ ሲፈቱል ሊባስ ሸርዒ ሸሪዓዊ ልብስ መሆን አለበት። መስፈርቱን ማሟላት አለበት። ሶላት መስፈርት አለው፣ ጾምም መስፈርት አለው። ሌሎችም አላህ ተባረከ ወተዓላ እንደዚሁ መልእክተኛው ያዘዙን ነገሮች መስፈርት ያላቸው ናቸው። በታዘዝነው መሰረት መስፈርቱን አሟልተን ከሰራነው ግዴታውን ተወተናል የሚባል። ስለዚህ እንዲሁ ለኛ ልብስ የመሰለንን ሁሉ ሊባስ እስላሚ ነው የሙስሊም ሴት ልብስ ነው ብለን ራሳችንን ልናጽናና አይገባም። በቁርአን በሐዲስ ሊመዘን ይገባል። በዚህም መሰረት ትክክለኛው እስላማዊ የሙስሊም ሴት አለባበስ ሒጃብ 8-9 የሚደርሱ መስፈርቶችን ሊያሟላ ይገባል። እነዚህ 8-9 የሚደርሱ መስፈርቶች ከተሟሉ አለባበሷ ትክክል ነው ማለት ነው። አላህ ተባረከ ወተዓላ ጽናት እንዲሰጣት ዘውትር ልጠይቀው የጌታዋን ህግ በመተግበሯ ደስታ ሊሰማት አልሐምዱሊላህ ልትል ይገባል። ብዙዎች ተገላልጠው ለስሙ ሒጃብ በሚሉት ልብስ የበለጠ ውበታቸውን ለማሳየት ሌት ተቀን የለፉ አላህን ያስቆጡ በሚገኝበት ዘመን ላይ ሲሆን ማለት ነው። መገላለጥ ስልጣኔ አይደለም፣ ውርደት። መገላለጥ ሙስሊም ነኝ ከማለት ጋር ውበትን እያሳዩ መሄድ አላህና መልእክተኛው ያዘዙትን አይነት አለባበስ ትቶ ስሜት ካፍሮች ፋጅሮች የሚፈልጉትን አይነት ልብስ ለብሶ መሄድ ስልጣኔ አይደለም፣ አዋቂነትም አይደለም። ይልቅ መሀይምነት የአላህ ቁጣ። ነቢዩላህ አደም ጀነት ላይ የፈለከውን ብላ ጠጣ አንዲት ዛፍ ስትቀር በተባሉ ጊዜ ኢብሊስ አሳስቶ እሳቸውንም ባለቤታቸውንም ያችን ዛፍ እንዲበሉ አድርጓቸው ነበር። በበሉ ጊዜ አላህ እንደተቆጣቸው ያወቁበት ምልክት ልብሳቸው ከላያቸው ላይ መውደቁ፣ መሸፈን ያለባቸው ሰውነታቸው መገለጡ ነው። ፈአከላ ሚንሃ ፈበደት ለሁማ ሰውአቱሁማ አትብሉ የተባሉትን ዛፍ በሉ፣ ሀፍረተ ገላቸው ተገለጠ ብሏል አላህ ተባረከ ወተዓላ። ስለዚህ አላህ ተባረከ ወተዓላ መልእክተኛው ሸፍኑት ያሉትን የሰውነት አካል በአግባቡ አለመሸፈን የአላህ ቁጣ ምልክት ነው።
ስልጣኔ ዘመናዊነት የተማሩ የመሆን ምልክት ሳይሆን ማለት ነው። ሸሪዓው ያስቀመጠውን መስፈርት እስካላሟላ ድረስ ሰውነት ላይ ጨርቅ ቢኖርም እርቃን እንደሄዱ ነው የሚቆጠረው። ለዚህ ነው ደጋግሜ ሙስሊም ሴት የምትለብሰው ልብስ እሷ በምትፈልገው ዘመኑ በሚፈልገው መልኩ አይደለም መሆን ያለበት፣ አላህና መልእክተኛው ሸሪዓው በሚፈልገው መልኩ ነው መሆን ያለበት። ምን ነው ሸሪዓው የሚፈልገውን ያስቀመጠውን መስፈርት እስካላሟላ ድረስ ሴት ልጅ ለብሳለች አይባል። ለዚህም ነው ይሄ ሐዲስ ላይ ካሲያት አሪያት የተባለ የለበሱ ግን ያለበሱ የተባለ። ከዚህ መቼ ነው አለባበስ እስላማዊ የሚባለው? እነዚህ መስፈርቶች ሲሟሉ ነው። አንደኛውና የመጀመሪያው የጅቡ ዋጅብና ግዴታ ይሆናል አን የኩነ ሊባሱል መርአቲል ሙስሊማ የሙስሊም ሴት ልብሷ ሊሆን ይገባዋል መሆኑ ዋጅብና ግዴታ ነው። ዳፊየን ረጅም መሆኑ ዋጅብና ግዴታ ነው። ዳፊየን ማለት ሙሉ ሰውነትን የሚሸፍን ማለት ነው። ረጅም ሆኖ ከፀጉር እስከ እግር ጥፍር ድረስ የሚሸፍን መሆን አለበት እያሉ ይሄንንም ሲፈስሩት የስቱሩ ጀሚዓ ጅስሚሃ የሴትን ልጅ ሙሉ ጅስሟን ሰውነቷን የሚሰትር መሆን አለበት። ከማን ነው የሚሰትረው? አኒ ሪጃሊ ከወንዶች። ከምን አይነት ወንዶች? አለዚነ ለይሱ ሚን መሐሪሚሃ ለሷ ማህረም ካልሆኑ ወንዶች። ማህረም የሚባሉት መቼም እሷን ማግባት የማይችሉ ወንዶች ናቸው። ማህረም ማለት አንዲትን ሴት ልጅ መቼም እሷን ማግባት የማይችል ወንድ ማለት ነው። በጊዜያዊነት ማግባት የማይችሉ ይኖራሉ። የእህት ባል እህት ከሱ ጋር እስካለች ድረስ ሊያገባ አይችልም። የአክስት ባል አክስት ከሱ ጋር እስካለች ድረስ ሊያገባ አይችልም። ከጊዜ በኋላ ግን ቢፋቱ ወይም በሞት ትዳራቸው ሳይቀጥል ቢቀር ሊያገባ ይችላልና መሐረም ነው አይባል። በጊዜያዊነት አላገባም ማለት ከሱ ጋር ተገላልጦ መቀመጥ ይቻላል ማለት አይደል። ስለዚህ መሐሪም ማለት ወይም መሐረም ማለት መቼም ማግባት የማይችል ማለት ነው። አባት፣ ልጅ፣ ወንድም፣ የወንድም ልጅ፣ አጎት፣ የጡት ወንድም ኢላ አኺሪሂ እነዚህ ቋሚ መሐረሞች ናቸው። ከዚህ ውጭ ያሉት ገይር መሐረም ይባላል። መሐረም ያልሆኑ ይባላል። ወይም በጊዜው ወይም ከተወሰነ ጊዜ በኋላ ወይም በየትኛውም ጊዜ ማግባት የሚፈቀድላቸው ናቸው። ከእንዲህ አይነት ሰዎች ሴት ልጅ ሙሉ ሰውነቷን ልትሰትር ይገባል። ወላ ተክሽፉ መግለጥ የለባትም ሊመሐሪሚሃ ለመሐረሞቿም ቢሆን ቅርብ ለሆኑ እሷን ማግባት ለማይችሉ ዘመዶችም ቢሆን መግለጥ የለባትም። ኢላ ማ ጀረት العادة بكشفه በተለምዶ የሚገለጠውን ካልሆነ በስተቀር ለሷ መሐረም ከሆኑ ወንዶች ጋር ስትቀመጥ አብራ ስትሆን መግለጡ የተለመደውን የሰውነት አካሏን ካልሆነ በስተቀር ከዛ አልፋ ሌላ ልትገልጥ አይገባም። ምንድነው በተለምዶ ሴት ልጅ ከወንድሞቿ ጋር ከአጎቶቿ ጋር ከወንድሞቿ ልጆች ጋር ስትሆን የምትገልጣቸው የተለመዱ የሰውነት አካሎች የቶች ናቸው ከተባለ ሚን ወጅሃ ፊቷን፣ ወከፈይሃ መዳፎቿን፣ ወቀደመይሃ እግሮቿን ትገልጣለች። ከባት አካባቢ ጀምሮ ያለው ሊገልጡ ይችላል ከወንድም ጋር ከአጎት ጋር ከወንድም ልጅ ጋር ሲኮን። አማ ከዛ አልፎ ከፍ ብሎ ጡንቻ አካባቢ፣ ፀጉር፣ አንገት አካባቢ መገለጡ ብዙ የተለመደ አይደለም። ሆኖም ፀጉሯን መግለጡ ለወንድም ላጎት ሐራም ነው አይቻልም ለማለት አይደለም። ነገር ግን ወደ ፊትና ሊወስድ ይችላል። ብዙ ጊዜም አልተለመደ ሀገራችንም ላይ ቢሆን አሁን ወቅቱ ተቀይሮ በተወሰነ መልኩ ተዛብቶ ሊሆን ይችላል እንጂ ሀያ አደብ ዲን ያላት ሴት ካጎቷ ስትቀመጥ ከወንድሟ ልጅ ስትቀመጥ ፀጉሯን ገልጣ አትቀመጥ። ድንገት እንኳን በተቀመጠችበት ከቤተሰብ ጋር ከባል ጋር እንዲህ አይነት ሰዎች ቢገቡ አለባበሷን ታስተካክላለች። የመሐረሞችን ደረጃም ለሁለት መክፈል እንችላለን። ሁሌ ከኛ ጋር የሚኖሩ መሐረሞች ሊኖሩ ይችላል። የባል ልጅ፣ የስጋም ይሁን የጡት ወንድም። እነዚህ ሲሆኑ ሁሌ ፀጉር መሸፈኑ ካስቸገረ ፊትና አይከተለውም ከተባለ ፀጉራቸውን አንገታቸውን ሊገልጡ ይችላል። ነገር ግን መቼም ቢሆን ሴት ልጅ መሐረሜ ነው ብላ ከወንድምም ጋር ይሁን ከወንድም ልጅ ጋርም ይሁን ከባል ልጅም ጋር ይሁን ከአንገት በታች ያሉ የሰውነት አካላቶቿን ደረቷን አካባቢ ልትገልጥ ከባት በላይ ከጉልበት በላይ ልትገልጥ መቼም አይገባም። እንደዚሁ ደግሞ ጠባብና በጣም ስስ ልብሶችን ልትለብስ አይገባም። ስለዚህ ከመሐረሟም ጋር ቢሆን በተለምዶ የሚገለጠውን ብለው ፊት መዳፍና እግሮችን ያሉት ለዚህ ነው። በተለይ ባለንበት የልብ በሽታ በበዛበት ለሐራም ለወንጀል የሚገፋፉ ነገሮች በተስፋፉበት ዘመን ላይ ሲሆን ሴት ልጅ መሐረም የሚባሉትንም ጭምር ልትጠነቀቅ ይገባል። መጠንቀቅ ሌላ፣ መጠርጠርና በወንጀል መፈረጅ ሌላ። ስብዕናቸውን ዘንግተው የአውሬ ባህሪ ያላቸው ሰዎች በስተዋል። ውሏቸው
የሚያዩት የሚሰሙት ያበላሻቸው። ስራ ቦታ ላይ ወንዱ ከወንዱ ጋር ሴቱ ከሴት ጋር ተሰባስበው የሚያወሩት ስለ ተቃራኒ ጾታ የሚሆንበት አጋጣሚ አለ። በል ኢማን ሲሳሳ ሐያ ሲጠፋ ወንድና ሴትም ጭምር ተቀላቅለው ለስሙ ጸጉር ላይ ሻሽ ጣል ተደርጎ በጣም አልፎ አልፎ ከዛም የተሻሉ የሚባሉ ልብሶች ተለብሰውም ጭምር ወንድና ሴት ስለ ተቃራኒ ጾታ ቁጭ ብለው ቆመው የሚያወሩበት ሁኔታ አለ። በተለይ ስራ ቦታ ሴት ልጅ ቤት ትቀመጥ የሚባለው ለዚህ አይደለም። ሴት ልጅ ባሏ ካልሆነ ወንድ ጋር ይሄን ልታወራ ቀርቶ ከሴቶችም ጋር ቢሆን ከባሏ ጋር የምታደርገውን ጓዳ ላይ መኝታ ቤት ላይ የሚሆነውን ማውራት ሜዳ ላይ እንደመባለግ ነው ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ከባሌ ጋር እንዲህ ነው የምንሆነው፣ ከባሌ ጋር እንዲህ ነው የምናደርገው፣ ሜዳ ላይ መባለግ ነው። ቀልቡ የደረቀ ኢማኑ የሳሳ ሐያው የጠፋ ሰው እንጂ ያደርገው። ስንት የሚወራ የሚጠቅም ነገር አለ። ያን ሁሉ ትቶ ስለ እንደዚህ አይነት ነገር ማውራት አደብ አይደለም። በዚህ መልኩ ማውራቱ ስለተስፋፋ ወንድ ውጪ የሚሰማቸው ነገሮች ውስጡን አሳመውት አቅሉን፣ ሐያውን፣ አደቡን እንዲረሳ አድርገውት እህቱን ለሐራም የሚፈልግበት የእህቱ ልጅ ላይ ሐራም የሚፈጸምበት ሁኔታዎች ተከስተዋል። እንዲህ አይነት በሽታ ያለባቸው ወንዶች ያሉበት ቤት ላይ ሲሆን በተለይ ሴት ልጅ ጠንቀቅ ልትል ይገባታል። ከገዛ ወንድሟም ጋር ቢሆን አቀማመጧን፣ አነጋገሯን ልታስተካክል ይገባታል። ወንድሜ ነው ምን ችግር አለው በሚል ከወንድሙ ጋር መተሻሸት፣ መቀራረብ፣ ሐያ የጎደለው አለባበስ ለብሶ አንድ ክፍል መቀመጥ አይመከርም። 7 ዓመት ሲሞላቸው ልጆቻችሁ ሶላት እንዲሰግዱ ዘዟቸው፣ 10 ዓመት ሲሞላቸው ሶላት አሰግዷቸው፣ መኝታም ለዩላቸው ያሉት አስተማሪያችን ነብዩ መሐመድ ያለ ምክንያት አይደለም። ከዚህ እድሜ ጀምሮ ስለ ተቃራኒ ጾታ ማወቅ ይጀምራል። በተለይ ስለ ውጫዊ የሰውነት ክፍሎች ማጥናት መጠየቅ ይጀምራል። አሁን ላይ ደግሞ ዘመኑም ሆኖ ከ12 ከ11 ከ13 ጀምሮ ሁሉንም ነገር ሊያውቁ ይችላል። በተለይ ትምህርት ቤት ላይ ያለምንም ገደብ ያለምንም ሐያ ወንድና ሴት ተቀላቅሎ አቅል የጎደለው ዲን ማይገድቡ አስተማሪ ሁሉን ነገር ይነግራቸዋል። አላህ المستعان ኢዳ ልጆቻችንን ከልጅነት ጀምሮ የሂጃብን አንገብጋቢነት ደረጃውን ማስተማር፣ ለአካለ መጠን የደረሰች የዲን ህግጋት የሚመለከቷት ሴት ልጅ ደግሞ ይበልጥ ራሷን ልትጠብቅ ከአጅነቢ ሙሉ በሙሉ ራሷን ልትሸፍን፣ አጅነቢ ካልሆኑትም ቢሆን አለባበሷን ልታስተካከል ይገባል። ከባሏ ጋር ብቻ ነው ያለምንም ገደብ የፈለግሽውን መልበስ ትችያለሽ የምትባል። ከባል ውጪ ካሉት ከማንም ጋር ይሁን ከልጅ ጋርም ጋር ቢሆን አለባበስ፣ አደብ፣ ስርዓት አለ። ኢዘን የመጀመሪያው የእስላማዊ አለባበስ መስፈርት አንየኩነ ዷፊየና ረጅም መሆን አለበት። የስትሩ ጀሚዕ ጅስሚሃ ሙሉ ሰውነትን የሚሰትራ። ሙሉ ሰውነት የሚለው ውስጥ ፊት፣ መዳፎች፣ እግሮች ይካተታል። ሴት ልጅ እግሯን ገልጣ መሄድ እንደማትችል የዑለሞችን ስምምነት ኢብኑ ተይሚያ፣ ኢብኑ ሐዝም ዘግበዋል። ሴት ልጅ እግሯ አውራም መገለጥ የለበት። ሸሪዓው እግሯን እንኳን አታስቹህ ብሏል። ጫማዋን ስትራመድ ጫማዋን አታስቹህ፣ የጫማዋ ድምፅ አይሰማ ብሎ እግሯን ገልጣ ትሄዳለች። እጅግ በጣም አብዛኞቹ በተለይ ሀገራችን ላይ ያሉ ሴቶች በተለይ ገጠር አካባቢ ላይ ያሉት እግር ብቻ አይደለም ከዛም በላይ ያሉ አንገት አካባቢ ጭምር ሳይቀር ተገልጦ ነው የሚካሄድ። ይሄ የትኛውም ዓለም አይፈቅድም። የትኛውም ፈቂህ የትኛውም መዝሀብ አይፈቅድም። ሴት ልጅ እግሯ አውራ ነው መሰተር አለበት ብለው ዑለሞች ተስማምተዋል የሚል የኢጅማዕ ዘገባን ኢብኑ ተይሚያ፣ ኢብኑ ሐዝም ጠቅሰዋል። ከፊት ውጭ ያለ የሰውነት አካልን ሰፊ በሆነ ወፈር ባለ ጨርቅ መሸፈን ዋጅብና ግዴታ እንደሆነ ዑለሞች ይስማማል። ኺላፍ ያለው ፊት ላይ ፊትንም ቢሆን በመሰረቱ መሰተሩ በላጭና የተሻለ እንደሆነ መሸፈኑ ዋጅብ አይደለም የሚል አቋም ያላቸው ዑለሞች እንኳን ሳይቀር ይስማማል። ልብ በሉ ሴት ልጅ ፊቷንም ጭምር መዳፏንም ጭምር ሙሉ ሰውነቷን መሰተሯ በላጭና የተሻለ ነው ተወዳጅ ነው ብለው ሁሉም ዑለሞች ይስማማሉ። አንዳንድ አላዋቂዎች ወይም ስሜት አምላኪዎች ወይም ለጥቅም ብለው ዲንን የሚያዛቡ ሰዎች ፊትን መሸፈን በዲን አይታወቅም ቢድዓ ነው ሲሉ ይሰማል። ቢድዓው የነሱ አነጋገር ነው እንጂ የተኛውም ፈቂህ ሸሪዓን ዲንን የሚያውቅ ፊትን መሸፈን ቢድዓ ነው አላለ። የነቢ ባለቤቶች ቢድዓ አይሰሩ። ይልቅ ሁሉም ዑለሞች ዲንን ሸሪዓን የሚያውቁ ፊትን መሸፈን መዳፍን መሸፈን ሴት ልጅ ሙሉ ሰውነቷን መሸፈኗ ሱና እንደሆነ ይስማማል። መዳፍና ፊትን መሸፈን የሐዲስ ማስረጃ አለ። በረሱል በሰሐቦች ዘመን የሚታወቅ ነው። እንዴት ተብሎ ነው ቢድዓ የሚሆን? ግዴታ ነው አይደለም የሚለው ላይ የዑለሞች የሐሳብ ልዩነት እንዳለ ሆኖ ሱና ነው ተወዳጅ ነው ብታደርግ ይመከራል በላጭ ነው የሚለው ላይ ይስማማል። ሁለተኛ ሴት ልጅ ፊቷ ላይ ተጨማሪ ጌጦችን ካደረገች ከተቀባባች
ይሄንም ፊቷን መሸፈን ዋጅብ እንደሚሆንበት ሁሉም ዑለሞች ይስማማሉ። በመሰረቱ ፊትን መሸፈን ግዴታ ሳይሆን ሱና ነው የሚሉትም ጭምር ማለት ነው። አሁንም ልብ በይቴ ባረከላሁ ፊክ። በመሰረቱ ፊትን መሸፈን በላጭ ተመራጭ ተወዳጅ እንጂ አለማድረጉ የሚያስቀጣ ግዴታ አይደለም የሚሉ ዑለሞችም ጭምር ሴት ልጅ ፊቷን ከተኳኳለ ተጨማሪ መዋቢያ ነገሮችን ከተጠቀመች ይሄን ፊቷን መሸፈን ዋጅብና ግዴታ እንደሚሆንበት ሁሉም ዑለሞች ይስማማሉ። አላህን የሚያውቁ ዲንን የሚያውቁ በንግግራቸው አላህን የሚፈሩ ሌላ ዒልምን የዑለሞችን ልብስ የዑለሞችን ምላስ ለመነገጃነት የሚጠቀሙ ሰው ዘንድ ዓለም የሚባሉ ሊኖሩ ይችላሉ። በየትኛውም ሁኔታ ዋጅብ አይደለም የሚሉ እነዚህ ከዑለሞች አይመደቡም። የምላስ ዑለሞች ናቸው፣ የዱንያ ዑለሞች ናቸው ሊሆኑ የሚችሉት። ነገር ግን አላህን የሚፈራ ለዲን የሚቆረቆር ለአላህ ብሎ የሚናገር አኺራ አለብኝ የሚል ዓለም በሙሉ ሴት ልጅ ፊቷ ላይ መዋቢያ ካደረገች መዋቢያ ያደረገችበትን ፊቷን መሸፈን ግዴታ ይሆንባታል ብለው ይስማማሉ። እንደዚሁ ደግሞ ቀደምት ፉቃሃዎች ሁሉ የጠቀሱት የስማሙበት ነጥብ ሴት ልጅ ፊቷን ገልጣ በመሄዷ እንደምትፈተን ወይም እንደምትፈተን በግለሰብ ደረጃ በእርግጠኝነት ከታወቀ ይሄኔም እንደ አይነቷ ሴት ፊቷን መሸፈን ዋጅብ ይሆንባታል ብለው ይስማማሉ። ታዲያ ኺላፍ ያለው የቱ ጋ ነው ከተባለ ምንም አይነት መዋቢያ ያልተጠቀመች ገልጣ በመሄዷ እንደምትፈተን ወይም እንደምትፈተን እርግጠኛ ያልሆነች ሴት ፊቷን መሸፈኑ ዋጅብ አይሆንባትም፣ ግን ሱና ነው የሚሆንላት የሚል አቋም ያላቸው ዑለሞች። አማ ከላይ የተጠቀሱ አይነት ሁኔታዎች ካሉ እነዚህም ዑለሞች ጋር ቢሆን ሱና ነው የሚሉ ዑለሞችም ጋር ቢሆን ፊቷን መሸፈኑ ዋጅብ ይሆንባታል። ነገር ግን ባላጩና ተመራጩ በየትኛውም ሁኔታ ላይ ፊቷን መሸፈን ዋጅብና ግዴታ ይሆንባታል። ወጣትም ትሁን መልከ መልካምም ትሁን መልከ ጥፉ ትፈትን ወይም ልትፈተን የምትችል መሆኗን በእርግጠኝነትም ትወቅ። ምንም የምታውቀው ነገር የማይኖርም ቢሆን ሙስሊም ሴት ለአካለ መጠን መድረስን ምልክት ካየች ሙሉ ሰውነቷን የመሸፈን ዋጅብና ግዴታ አለባት። ፊትን ገልጦ መሄድ የተጀመረውም ቅኝ ግዛት የሚባለው ሙሲባ የሙስሊም ሀገሮችን ከወረረ በኋላ ነው። ከዛ በፊት የትኛውም የሙስሊም ሀገር ላይ ያለች ሴት ፊቷን ገልጣ አትሄድም ነበር። ፈረንሳይና መሰል ሀገሮች የሙስሊም ሀገሮችን የመረጡ መውረር፣ ማጥቃት፣ ቁርአን ቤቶችን ማዘጋት፣ ጭፈራና ዳንስ ቤቶችን መክፈት ከጀመሩ በኋላ ነው ሴት ልጅ ፊቷን ገልጣ መሄድ የጀመረች። ከዛ በፊት ሶሪያም ላይ ይሁን ግብጽም ላይ ይሁን ፍልስጤምም ላይ ይሁን ሌሎችም እንደ ሞሮኮ፣ አልጄሪያ የተለያዩ ሙስሊሞች ያሉባቸው ሀገራት ላይ የነበረች ሙስሊም ሴት ፊቷን ገልጣ አትሄድም ነው። ሱናም ነው ይበሉ ዋጅብ ሙስሊም ሴቶች ሙሉ ሰውነታቸውን ፊታቸውንም ጭምር ሸፍነው ነበር የሚወጡ። የሙስሊም ሴት አለባበስ ሙሉ ሰውነትን ሸፍኖ መሄድ ነበር። ከጊዜ በኋላ ነው ቀስ ብለው ፊትን እየገለጡ ጠጉር ወደ መግለጥ፣ አጭር ልብስ ወደ ማድረግ፣ ስስና ለሐራም የሚጋብዝን ልብስ ወደ ማድረግ የወሰዷቸው ቀስ ብለው ዳንስ ቤት፣ ጭፈራ ቤት በመክፈት ወንድና ሴት እኩል ናቸው የሚል መፈክር በማምጣት ኢዳ ዳፊየን የሚለው የስትሩ ጀሚዕ ጅስሚሃ የሚለው ፊትንም ጭምር መዳፎችንም ጭምር ያካትታል። ስለዚህም በርካታ ደሊሎች አሉ። ወደ በኋላ ሼኹ ራሳቸው የሚጠቅሷቸው የሚያብራሩ ይሆናል። ሁለተኛው አንየኩነ ሳቲረን ሊማ ወራአሁ ከበስተጀርባው ያለውን መሰተር መሸፈን የተፈለገውን ሰውነት የሚሸፍን መሆን አለበት። የሚለብሱት ልብስ ፈላ የኩኑ ሸፋፋ ስስ መሆን የለበትም። ዩራ ሚን ወራኢሂ ከኋላው የሚታይ ለውኑ በሸረቲሃ የሰውነቷ ቀለም ጥቁር ናት፣ ቀይ ናት፣ ጸይም ናት ሰውነቷን አሻግሮ የሚያሳይ መሆን የለበትም። ሙስሊም ሴት የምትለብሰው ልብስ ወፈር ያለ መሆን አለበት። ይሄም እጅግ በጣም አነጋጋሪ የሆነ ጉዳይ ነው። ይሄን ያልተረዱ በርካታ ሙስሊም ሴቶች ሰውነታቸውን የሚያሳይ ስስ ጨርቅ ላያቸው ላይ ጣል አድርገው የሚሄዱበት ሁኔታ አለ። እነዚህ ቢለብሱም አልለበሱ። ምክንያቱም ልብስ የመልበስ ዓላማው ሰውነትን መሸፈን፣ የተሸፈነው በስስ ጨርቅ ከሆነ አልተሸፈነም ማለት። ቀጥለን በምንጠቅሰው ሐዲስ ላይ ካሲያት ዓሪያት ብሏል። ለብሰው ያለበሱ ሴቶች የሳት ናቸው ብላ የለበሱ ማለት ለስሙ ጨርቅ ጣል ያደረጉ፣ ያለበሱ ማለት ደግሞ ሸሪዓ በሚፈልገው መልኩ ትክክለኛ መስፈርት ያሟላ ልብስ ያለበሱ ማለት። ይሄን ሐዲስ ሲያብራሩ ኢብኑ አብዱል በር ረሂመሁላህ ተዓላ ወአራደ ሰለላሁ ዐለይሂ ወሰለም አኒሳእ አለዋቲ የልበስነ ሚነ ሲያቢ አሸይእ አልኸፊፍ ብላ ለብሰው ያለበሱ ሴቶች ጀነት አይገቡም በሚለው ንግግራቸው ነብይ የፈለጉት ስስ ልብሶችን የሚለብሱ ሴቶችን ነው ብላ። ኢብኑ አብዱል በር ታዋቂ የፊቅህ የሐዲስ የታሪክ ኢማም ናቸው። 463 ላይ የሞቱ እነዚህ ሴቶች ፈሁነ ካሲያቱን ቢልኢስሚ ለስሙ ለብሰዋል፣ ዓሪያቱን ፊል ሐቂቀቲ በሐቂቃው ግን እርቃን የሆኑ ሴቶች ናቸው ብላ
ሆኖም ሙስሊም ሴት የምትለብሰው ልብስ ወፍራም መሆን አለበት። ስስ ሆኖ አሻግሮ የሚያሳይ መሆን የለበትም። ከስር የሚደረገውም ሙሉ መሆን አለባቸው፣ እስከታች መሆን አለባቸው። አጠር ያለ ነገር ከታች እስከ ጉልበት ያደርጉና ከላይ ያለውም ስስ ይሆናል። ዑሙመን ሙስሊም ሴት የምትለብሰው ልብስ ወፍራም መሆን አለበት። የግድ በጣም ወፍራም ሆኖ በሙቀት የሚያስቸግር መሆን አለበት ማለት አይደለም። ሰውነትን አሻግሮ የሚያሳይ መሆን የለበትም። ፈላ የኩኑ ሸፋፋ፣ በጣም ስስ መሆን የለበትም። ዩራ ሚን ወራኢሂ፣ ከበስተጀርባው እንዲታይ የሚያደርግ ለውኑ በሸረቲሃ፣ የሰውነቷ ቀለም የሚታይ ጥቁር ቀይ መሆኑ የሚታወቅ መሆን የለበትም። ሶስተኛው አላ የኩነ ضيقን፣ ጠባብ መሆን የለበትም። ዩበይኑ፣ የሚያሳይ የሚገልጽ ሐጅመ አዕዷኢሃ፣ የሰውነት ክፍሏን ቅርጹን የሚያሳይ መሆን የለበትም። ይሄም እጅግ በጣም ከባዱ ትኩረት የሚፈልገው ነጥብ ነው። ብዙ ሙስሊም ሴቶች በዚህ ተፈተነዋል። መራመድ ሁሉ እስኪከብዳቸው ድረስ ጠባብ ልብሶችን ይለብሳሉ። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ከባድ ወንጀል ጀነት መግባትን እርም የሚያደርግ ነው። ላ የድኹልነል ጀነ ወላ የጅድነ ሪሐሃ፣ የጀነትን ሽታ አያገኙም ብላ እንዲህ አይነት ሴቶች ሐዲሱ ላይ እንደተገለጸው ሽንፋኒ ሚን አህሊ ናሪ ለም አረሁም፣ ሁለት የጀሃነም ሰዎች የሳት ሰዎች አሉ፣ አሁን ግን አላየኋቸውም፣ የሉም በእኔ ዘመና፣ ወደፊት ይመጣሉ ማለታቸው። አንደኛ ሰውን ያለ አግባብ የሚመቱ ሰዎች ናቸው። የከብት ጭራ በሚመስል አለንጋ፣ ይህ ፖሊስ የሚባሉትን የሚመለከት ያለ አግባብ ሰውን ከመቱ፣ በአግባብም ቢሆን በምክንያትም ቢሆን ከሚገባው በላይ የማይፈቀድ የሰውነት አካልን የሚመቱ የሳት ናቸው። ሁለተኛውና ከዚህ ርዕስ ጋር የሚያያዘው ወኒሳኡን ካሲያቱን ዓሪያት፣ ሴቶች ናቸው ጀነት የማይገቡ ሽታውን የማያገኙ። ምን አይነት ሴቶች? ካሲያት ዓሪያት፣ ለብሰው ያለበሱ፣ ማኢላት ሙሚላት፣ ጠመው የሚያጠሙ፣ ፀጉራቸውን እንደ ግመል ሻኛ የሚያቆሙ ጀነት አይገቡም፣ ሽታዋንም አያገኙም። ምክንያቱም የጀነት ሽታ ይሄን ያክል ዓመት ሲቀረው ከርቀት የሚደርስ ነውና አይደለም ጀነት ሲገቡ ከርቀት የሚደርሰውን ሽታውንም አያገኙም። ይሄን ሶስተኛው የሙስሊም ሴት አለባበስ ሊያሟላ የሚገባው መስፈርት ልብሱ ሰፊ መሆን አለበት። የእስላማዊ አለባበስ የሂጃብ ዓላማው ፊትናን ማስቀረት፣ ለወንዶች ፈተና አለመሆን፣ ራስም ላይ ጾታዊ አደጋ እንዳይደርስ መከላከል። ይህ ደግሞ ሊሳካ የሚችለው ሰፋ ያለ ልብስ በመልበስ። ጠባብ ልብስ ለብሶ የሰውነት ቅርጽ ከታየ ፈተናው አይቀርም። ስለዚህ አላ የኩነ ضيقን ዩበይኑ ሐጅመ አዕዷኢሃ፣ የሰውነት አካላትን ቅርጽ የሚያሳይ መሆን የለበትም። ደረት አካባቢ የጡትን፣ ከኋላ የመቀመጫን፣ የጡንቻን ቅርጾችን የሚያሳይ መሆን የለበትም። ይህ ካለ ለስሙ ለብሽ ያለው ብትልም በሸሪዓው ሚዛን አልለበሰችም። ካለመልበስና ሒጃብን ከማጉደል ወንጀልም አልፎ ወደ ፈሳድ በመጣራት ሰዎችን ለዝሙት ለብልግና በማነሳሳት ወንጀል ሊያስጠይቅ ይችላል። በተለይ በእንደዚህ አይነቱ ፈተና በበዛበት ዘመን ላይ፣ አኽላቅ በተበላሸበት ዘመን ላይ ሴት ልጅ ሰውነቷን ውጥርጥር አድርጎ የሚያሳይ ልብስ ለብሳ ስትሄድ ወንድ ፈተና ላይ ሊወድቅ ይችላል። ኢማን ከሌለው፣ ኢማኑ ደካማ ከሆነ፣ ሐያ ከሌለው፣ አይኑን ሰበር ማያደርግ ከሆነ በየመንገዱ ስንት ጉዶች ይታያል። ሴት ባለፈች ቁጥር ወንድ ልጅ ስለሷ ያወራል። ትንሽ እንኳን ሳይከብደው ያለፈችን ሴት ዞር ብሎ ድጋሚ ያያል። አይደለም ዞር ብሎ አይኑን እንኳን ዞር አድርጎ ማየት አይገባውም በሸሪዓ። እንዲያያት ግን ያደረገች ያለችው እሷ ናት። ሙሉ ሰውነቷን ሸሪዓው ባዘዘው መሰረት ለብሳ ብትሄድ ቀና ብሎ እንኳን ያያት፣ ሐያ ያደርጋል። ክብሯ፣ ግርማ ሞገሷ አይኑን ሰበር እንዲያደርግ ያዘዋል። ቀላ ተኳኩላ ተወጣጥራ ስትሄድ ግን ና እየኝና አናግረኝ ያለች ካፍር ሴት ከዚህም የባሰ ታደርጋለች። ሙስሊም ሴት ግን አይሻ፣ መይሙና፣ ሐፍሷ የሚልን ስም ያዘች ሴትን ስታደርግ እጅግ በጣም ያሳዝናል። አልለበሰችም፣ የሸሪዓውን ልብስ አልለበሰችም። እሷ የፈለገችውን የለበሰችው የነፍስያዋን ሸሪዓ ነው፣ ህግ ነው የተከተለች ያለች። የሸይጣንን፣ የካፊሮችን፣ የፋጅሮችን መንገድ ነው የተከተለች ያለች። አለባበስ ይሄን ሁሉ ያስብላል ወይ? አዎ ያስብላል። አለባበስ የእስላም አካል፣ ኢማን በልብስም ጭምር ነው። እዚህ ጋር እኮ ነው የጠቀሱት የሳት ናቸው ብለው ለሳት የዳረጋቸውን ነገር ሲዘረዝሩ የጠቀሱት ልብስን። ልብስ የኢማን አካል የኢስላም አካል ቢሆን ኢማን በልብ ነው በልብስ አይደለም የሚሉ አላዋቂዎችን፣ ስሜታቸውን የሚከተሉ ሰዎችን ተዋቸው። ልብስ የኢማን አካል ባይሆን ቁርአን ላይ ስለ ልብስ ባልተነገረ ነበር፣ ነብዩ ስለ ልብስ ባልተናገሩ ነበር።
ከቁርጭምጭሚቱ በታች ያለን የሰውነት አካሉን በልብስ የሚሸፍን ወንድ ከቁርጭምጭሚቱ በታች ያለው የሰውነት አካሉ በእሳት ይቃጠላል ባላሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። እዚህም ጋር ለብሰው ያለበሱ ሴቶች የእሳት ናቸው የጀነት ሽታ አያገኙም ባላሉ ነበር። ይሄ ሁሉ ከመባሉ ጋር ኢማን በልብ ነው አይባል። ኢማን ቢኖራት ሴት ልጅ ተወጣጥራ ተገላልጣ አትሄድም አበደን። ኢማኗ ደክሞ እንጂ ዲኗ ሳስቶ እንጂ። የዚህ ማስረጃው ምንድነው የተባለ እንደሆነ ጠባብ ልብስ መልበስ የሰውነት ቅርጽ የሚያሳይ ጡትን መቀመጫን የሚያሳይ ልብስ መልበስ እንደማይቻል በዚህ መልኩ ከተለበሰ ሒጃብ እንደማይባል ደሊሉ ምንድነው ከተባለ ሐዲሱ ሙስሊሚን ኢማም ሙስሊም የዘገቡ ሶሒህ ሐዲስ ቁርአን ላይ ቡኻሪ ላይ ሙስሊም ላይ የተዘገበን ሐዲስ የትኛው ሙስሊም ልቡን ከፍቶ ሊያደምጥ ሊቀበል ሊተገበር ይገባል። ምንም ጥርጥር የለም ሶሒህ መሆኑ ላይ። ይሄ ሐዲስ ላይ ምን ተብሏል? ካሲያት አሪያት ለብሰው ያለበሱ ተብሏል። ለብሰው ያለበሱ የሚለውን የሐዲስ አዋቂዎች ሲፈስሩት ስስ ልብስ የሚለብሱ ናቸው ለስሙ የለበሱ በተጨባጭ ግን በእውነት ግን እንደ ሸሪዓው ያለበሱ ሴቶች ናቸው ብለው የሐዲስ አዋቂዎች ፈስረውታል። ይህ ብቻም አይደለም ሌላም ሐዲስ አለ። አብዱያኡል መቅዲሲ አልሙኽታራ በተሰኘው ክታባቸው ላይ ኢማም አሕመድ በይሐቂ ሌሎችም ሶሒህ በሆነ ሰነድ እንደዘገቡት ኡሳማ ኢብኑ ዘይድ ረሒመሁላህ ተዓላ ረሱሉ ዓለይሂ ሰላቱ ወሰላም የሆነን ልብስ ሰጡኛል። ዲሕየቱል ከልቢ የሚባል ሰው ለሳቸው ሰጥቷቸው የነበረን ልብስ ለኔ ሰጡኛል። እኔ ደግሞ ለባለቤቴ ሰጠኋት አሉ ኡሳማ። የሆነ ጊዜ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያቺን የሰጠሁህን ልብስ ለምንድነው ለብሰሃት ማላየው ብለው ጠየቁኛል። ያ ረሱላህ ለባለቤቴ ሰጥቻት ነው አልኳቸው አሉ ኡሳማ። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ልብ ብለሽ ስሚ ያ አመተላህ አየቱሃ አልሙስሊማ ሙርሃ ፈልተጅዐልሃ ተሕተ ጊላለትን ፈኢኒ አኻፉ አን ተሲፈ ሐጅመ ዒዛሚሃ አሉ። هذا كلام رسول الله الصادق المصدوق عليه الصلاة والسلام أنت أسامة هوي ልብሱ በመሰረቱ ላንተ የሚሆን ነበር ለባለቤትህ ከሰጠሃት እንግዲያውስ ከስር እንድትለብሰው ንገራት ከላዩ ላይ ሌላ ነገር ተደረበበት ምክንያቱም እኔ የአጥንቷን ቅርጽ የሰውነቷን ቅርጽ እንዳያሳይ ሰጋለሁ አሉ አለይሂ ሰላቱ ወሰላም። ኢዘን النبي الأكرم عليه الصلاة والسلام ሴት ልጅ የምትለብሰው ልብስ የሰውነትን ቅርጽ እንዳያሳይ ከልክለዋል። የምትለብሰው ልብስ የሰውነትን ቅርጽ የማያሳይ እንዲሆን አዘዋል። የሰውነቷን ቅርጽ እንዳያሳይ እሰጋለሁ ብለዋል። ሌላ ነገር እንድትደርብበት ንገራት ብለዋል። እሳቸውን ያሰጋቸውን ነገር ልታደርግ አይገባም እውነት የነቢ ወዳጅ ከሆነች። ሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ በዚህ ዙሪያ ሲናገሩ ምን አሉ? قال شيخ الإسلام تيمية في مجموع الفتاوى 22ኛው ሙጀለድ 146ኛው ገጽ ላይ وقد فسر قوله صلى الله عليه وسلم የነቢ ንግግራቸው ካሲያት አሪያት ሚለው ንግግር فسر ተፈስሯል بأن تكتسي ሴት ልጅ በመልበሷ ማላ የስተሩሃ በትክክል ማይሰተራትን ማይሸፍናትን ነገር فهي ሴት ልጅ እንዲህ አይነቱን ልብስ በምትለብስበት ጊዜ ካሲየቱን ለስሙ ለብሳለች فهي في الحقيقة عارية ነገር ግን በሐቂቃው በተጨባጭ ሲታይ በሸሪዓው አለባበሷ ሲለካ عارية እርቃኗን ነው ያለችው። مثل من تكتسي الثوب الرقيق ስስ የሆነን ልብስ እንደምትለብስ ሴት الذي يصف بشرتها የሰውነቷን የቆዳዋን ከለር ቀለም የሚያሳይ አይነት ልብስ የምትለብስ ሴት أو الثوب الضيق አልያ ደግሞ ጠባብ ልብስ የምትለብስ ሴት الذي يبدي የሚያሳይ የሚገልጽን ተቃጢዐ ኸልቂሃ ተፈጥሯዊ የሰውነት ቅርጾቿን የሚያሳየን ልብስ ምትለብስን ሴት ይመለከታል። ይሄ ካሲያት አሪያት የሚለው ለብሳ ያለበሰች የሚለው مثل ለምሳሌ ዑጀይዘቲሃ ዳሌዋን ወይም መቀመጫዋን ወሳዒደሃ ጡንቻዋን ወነሕዊ ذلك መሰል የሆነ የሰውነት አካሏን ቅርጽ የሚያሳይ አለባበስ የለበሰች ሴት ካሲያት አሪያት በሚለው ትገባለች። ይሄ የሚመለከተው እንዲህ አይነት አለባበሱን ነው። ወኢነማ ኪስወቱል መርአ ይልቅ የሙስሊም ሴት ልብሷ ማየስተሩሃ ሙሉ ሰውነቷን የሚሰትር በትክክል የሚሸፍን መሆን አለበት። ቆዳውን ራሱንም የሚያሳይ መሆን የለበትም። ሰውነቷን ራሱንም የሚያሳይ መሆን የለበትም። የሰውነቷን ቅርጽ የሚያሳይ መሆን የለበትም። ፈላ ዩብዲ ጅስማ ሰውነቷ ተገልጦ የሚያሳይ መሆን የለበትም። ወላ ሐጅመ አዕዳኢሃ
የሰውነቷን ቅርጽም ከውስጥም ቢሆን ጠባብ ሆኖ የሚያሳይ መሆን የለበትም። ስስ ሆኖ የሚያሳይ መሆን የለበትም። አጭር ሆኖ የሚያሳይ መሆን የለበትም። ወላ ሐጅመ አዕዳኢሃ ሊከውኒሂ ከሲፈን ዋሲዓ ሰውነቷን ራሱን ማሳየት የለበትም። ፈላ ዩብዲ ጅስመሃ ወላ ሐጅመ አዕዳኢሃ የሰውነት ቅርጽም ማሳየት የለበትም። ለምንድን ነው? መቼ ነው እንዲህ አይነቱን ችግር ማያስከትለው? ከሲፈን ወፍራም ሆኖ ዋሲዐን ሰፊ ሆኖ እንደዚህ አይነት ችግሮችን የማያስከትልን ልብስ ነው መልበስ ያለባት። ሰፊ በመሆኑ ከሲፍ ወፍራም በመሆኑ እንደዚህ አይነት ችግሮችን የማያስከትል አይነት ልብስ ነው መልበስ ያለባት። ከሲፍ ካልሆነ ወፍራም ካልሆነ ብትለብስም አሻግሮ ያሳያል። ዋሲዕ ካልሆነ ሰፊ ካልሆነ የተወሰነ የሰውነት አካሏን ሸፍኖ ሌላውን ላይሸፍን ይችላል። እንተሃ የኢብኑ ተይሚያ ንግግር አበቃ። ሌላም ተጨማሪ የዑለሞችን ስምምነት ልንገራችሁ። በሁሉም ዑለሞች ስምምነት የሴት ልጅን የሰውነት ቅርጽ የሚያሳየን ልብስ መልበስ ሐራም። ሻፊዕያን በሉት፣ ሐነፊያን በሉት፣ ማሊክያን በሉት፣ ሐንበልያን በሉት ማንኛውም አላህን የሚወድ ረሱልን የሚወድ አኺራን የሚፈራ ዲን ያለው ዓለም የትኛውም መዝሀብ ተከታይ ይሁን ሴት ልጅ ጠባብ የሆነ የሰውነት ቅርጽን የሚያሳይ ልብስ ለብሳ መሄድ እንደማትችል ይስማማል። በሁሉም ዑለሞች ስምምነት ሰውነት ላይ ጥብቅ የሚል የሰውነትን ቅርጽ የሚያሳይ ልብስ መልበስ ሐራምና ክልክል ነው። የፈቀደ ካለ የቀራው ከነቢ መድረሳ አይደለም ከሌላ መድረሳ ነው የቀራው። ሐያ ሲጠፋ ሰዎች የማያደርጉት ነገር የለም። ሐያ ያላት ሴት ቤተሰብ ጋር እንኳን ሆና ወንድሟ አጎቷ ጋር እንኳን ማትለብሰውን ልብስ ሐያ ያጣች ሴት አስፋልት ላይ ለብሰው ትሽከረከራለች። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። እንዲህ አይነቱ አይናውጣነት እንዲህ አይነቱ የኢማን ድክመት ተስፋፍቶ በይፋ ወደ ዝሙት ጥሪ የተደረገ አላህ ተባረከ ወተዓላ ከሰማይኛ ላይ እሳት ለማዝነቡ ትልቅ ነገር ነው። እንዲህ አይነቱ ሙሲባ እንዲህ አይነቱ አይናውጣነት እንዲህ አይነቱ የሐያ መጥፋት በዝቶ ነው ዓለም ሰላም ያጣቸው። ሰዎች በማያውቁት በሽታ እየተሰቃዩ እየተጠቁ ያሉ። ስለዚህ አላህ ባሪያ ሆይ አላህን ፍሪ፣ ወደ ዲንሽ ወደ አቅልሽ ተመለሽ። የለበሽውን ልበሽ ነገር ከፈን ለብሰሽ ሰፈር ውስጥ መግባትሽ ለብቻሽ አላህ ፊት መቆምሽ የማይቀር ነው። ያኔ እንዲህ አይነትን አለባበስ እንድትለብሺ ፈቅጄ ነበር ወይ አዝዤ ነበር ወይ ብሎ አላህ መጠየቁ አይቀር። አዎ ወዘኸኛል አላህ ላይ መዋሸት ድፍረቱም አይገኝ። አይ አላውቅም ነበር ለምን አላወቅሽ? ቢያንስ ከዙሪያሽ ሙሉ ሒጃብ ለብሰው የሚሄዱ እህቶችን እያየሽ አልነበረም ለምን አልጠየቅሽም? የሚል ጥያቄ ይመጣል። ሐያና ኢማን እየተሳሰሩ ናቸው። አንዱ ከጠፋ ሌላኛውም ይጠፋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢማሙ ሐኪም ሌሎችም በዘገቡት ሐዲስ አልሐያኡ ወልኢማኑ ቁሪና ጀሚዓ ፈኢዛ ሩፊዐ አሐዱሁማ ሩፊዐ አልአኸር። ኢማንና ሐያ አይናፋርነት የተሳሰሩ ናቸው የተያያዙ ናቸው። አንድ ሰው ጋር አንዱ ከጠፋ ሌላኛውም አብሮ ይጠፋል ብለዋል። ሐያ ያላት ሴት ተገላልጣ በጠባብ ልብስ ተወጣጥራ መቼም አትሄድ። ሐያ ያላት ሴት ተኳኩላ ተውባ አጅነቢ እንዳያት አታደርግ። አራተኛው የእስላማዊ የሙስሊም ሴት አለባበስ መስፈርት አላ ተተሸበሀ መመሳሰል የለባትም ቢርጃሊ ከወንዶች ጋር ፊ ሊባሲሃ ባለባበሷ። ፈቀድ ለዐነ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ረግመዋል አልሙተሸቢሃቲ የሚመሳሰሉትን ሚነ ኒሳ ሴቶች ሆነው ቢርጃል ከወንድ ጋር የሚመሳሰሉት። ወለዐነ እንደዚሁ ረግመዋል አልሙተረጅላቲ እንደ ወንድ ወንድ የሚያደርጋቸውን ሚነ ኒሳ ከሴቶችም። ወተሸቡሁሃ ቢረጁል ሴት ልጅ ከወንድ ጋር ተመሳስላለች የሚባለው ፊ ልብሲሃ ባለባበሷ መቼ ነው ያልሽ እንደሆነ አንተልበሰ ስትለብስ ነው። ማየኽተሱ ቢሂ የወንድ ብቻ የሆነውን ልብስ ስትለብስ ከወንድ ተመሳስላለች ይባላል። ነውዐን ከአይነት አንፃርም ይሁን ይሄ የወንድ ብቻ ልብስ ነው የሚባልም ይሁን ወሲፈተን በመሰረቱ የሴትም ቢሆን አለባበሱ ሲፋው ሁኔታው የወንድ የሚያስመስለውን አይነት አለባበስ የለበሰች እንደሆነ ከወንድ ጋር ተመሳስላለች ባለባበሷ የሚባል። ፊ ዑርፊ ኩሊ ሙጅተመዕ በሁሉም ማህበረሰብ ልማድ ቢሐሰቢሂ እንደ ሁኔታው አንድ ሀገር ላይ የወንድ የሚባል ልብስ ሌላ ቦታ ላይ የወንድ ላይባል ይችላል። ሁሉም ልብሶች ሁሉም ሀገር ላይ ተመሳሳይ በሆነ መልኩ ወጥ በሆነ መልኩ የወንድ ብቻ ነው ላይባል ይችላል። ስለዚህ ባለችበት ሀገር የወንድ የተባለን ልብስ ራሱንም ይሁን የሴቱንም ይሁን እንደ ወንድ አድርጋ ልትለብስ አይገባም። ይሄም ወሳኝ የሚባል የሂጃብ መስፈርት ነው።
ከወንድ ጋር መመሳሰል ለሴት ክልክል ነው። ከሴት ጋር መመሳሰልም ለወንድ ክልክል ነው፣ ሐራም። እምቢ ብሎ ይሄን ያደረገ ተረግሟል። በነቢ አንደበት አላህ ረግሞታል፣ ነቢ ረግመውታል። ሴት ሆና እንደ ወንድ የሚያደርጋት ተረግማለች። የአላህ እርግማን ከባድ፣ ዱንያ አኺራ የሚያበላሽ። ሶሒህ በሆነ አቡ ሁረይራ ባስተላለፉት ሐዲስ ለዐነ ረሱሉላሂ ሰለላሁ ዐለይሂ ወሰለም አረጁለ የልበሱ ሊብሰተል መርአ ወልመርአተ ተልበሱ ሊብሰተር ረጁል ተብሏል። ነቢዩ ረግመዋል ወንድ ሆኖ የሴትን ልብስ የሚለብስ ሴትም ሆና የወንድን ልብስ የምትለብስን ብለዋል። በሌላ ሐዲስም ወንድ ሆኖ ከሴት የተመሳሰለ ሴት ሆናም ከወንድ የተመሳሰለች ከኛ አይደሉም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንዳ ወንድ ሴቶችን ሴታ ሴት ወንዶችን ነቢ ረግመዋል የሚል ሐዲስም አለ። አስወጧቸው ከቤታችሁም ብለዋል። እንደዚህ አይነት ሰዎችን አስወጧቸው ከቤታችሁ ብለዋል። በርካታ ከተቃራኒ ጾታ ጋር መመሳሰልን የሚከለክሉ ሐዲሶች አሉ። እንደ ወንድ ወንድ የሚያደርጋት ወንዳ ወንድ ሴት ጀነት አትገባም የሚል ሐዲስም ተገኝቷል። ስለዚህ ጫማም ይሁን ልብሶችም ይሁኑ የወንድ መሆናቸው ከተረጋገጠ የሴት ቢሆንም አለባበሱ ከወንድ ጋር እንዲመሳሰሉ ካደረገ የተከለከለ ይሆናል። ስለዚህ የምትለብሰው እስላማዊ ልብስ ሴት ልጅ ከሚያሟላቸው መስፈርቶች ማለት አንዱ ከወንድ ጋር የማያመሳስል መሆን አለበት። ከወንድ ጋር ካመሳሰለ አንድ መስፈርት ጎድሏል፣ ሒጃቧ ሙሉ አይሆንም። ባለንበት ጊዜ ጅልባብ ያደረጉ ጅልባቡ ላይ ጃኬት ኮት የሚደርቡ እህቶችን በብዛት እያየን፣ ልክ እንደ ወንድ ሸርጥና ኮት አድርጎ እንደሚሄድ ወንድ ጎርድና ኮት አድርገው የሚሄዱ አሉ። በተለይ ካፊሮች ሆነው ወንድ ነው ሴት መለየት ሁሉ ይከብዳል። እድሜያቸው ገፋ ያለ ለዲን ቅርብ ያልሆኑ ሙስሊም የሆኑ እናቶችም ይሄ የሚያደርጉበት ሁኔታ አለ። ፀጉራቸውን ጠቅለል አድርገው ፀጉራቸውን የጠቀለሉበትን ሻርፕ ላዩ ላይ ካቦርት ተደርበውበት ሲሄዱ አባት ናቸው እናት መለየት ይከብዳል። የግድ ከሆነ መደረብ ካስፈለገ የሚፈልጉትን ሁሉ ከስር ደርቦ ላዩ ላይ ጅልባብ ማድረግ ነው። ጅልባብ ከስር ያሉ ልብሶችን መሸፈኛ ጨርቅ ነው እህቴ ሆይ፣ ፋሽን አይደለም፣ ጌጥም አይደለም፣ ውበት ማሳያም አይደለም። ትንሽ እንኳን ሳያፍሩ ጅልባብ ያሳምራል ብለው ጅልባብ ለመልበስ የሚሞክሩ አሉ። አላህን ፍሬቴ አባያና መሰል ነገሮችን ትከሻ ላይ አድርጎ ከላይ ብቻ ኒቃብ ማሰርም እዚህ ውስጥ እንደሚካተት በርካታ ዑለሞች ጠቅሰዋል። ምንም እንኳ ከወንድ ጋር መመሳሰሉ እንደ ሀገሩ ይለያያል ቢባልም በላጭና የተሻለው አባያን ጅልባብን ራስ ላይ ማድረግ እዛ ላይ ኒቃብን መደረብ ማሰር እንጂ ከታች ጉርድና ቀሚስ ጠባብ አባያ መሰል ነገሮችን አድርጎ ከላይ ኒቃብ ማሰር ሙሉ ሒጃብ አያስብለው። በተለይ አባያዎች ጠባብ ሲሆን የመጀመሪያው ነጥብ ላይ ዷፊየን ተብሏል፣ ሙሉ ሰውነት የሚሰትር ተብሏል። ኒቃብ አድርገው እጅና እግራቸውን ገልጠው ይሄዷል። ጓንትም የማያደርጉ ካልሲም የማያደርጉ በል ኒቃብ አድርገው ክንዳቸውን ገልጠው ይሄዷል። አንድ አጅነቢ ካለ ምንም ህጉ አይለወጥ። ቤተሰብ ከሆነ ነው ሴት ልጅ ልብስ መገነስ የምትችለው። ሱቅ ሲወጡ በብጃማም ይወጣል። ከላይ ብቻ ሻርፕ ነገር ፊት ጠቅለል ተደርጓል። አሊያ ደግሞ ሁሌም የሶላት ልብስ በሚሉት አሊያ ደግሞ ባባያ ሰውነታቸውን የሸፈኑ ከላይ ኒቃብ ያደርጓል። ኒቃቡም ግማሽ አይንን ግማሽ ፊትን የሚያሳይ ወደ ዲን ከገቡ ጠቀል ብሎ መግባት። ጓደኛ ስላደረገ ጎረቤት ስላደረገ ባል ስላዘዘ አይደለም መሆን ያለበት። አላህ ስላዘዘ ነብዩ ስላዘዙ ባዘዙት መሰረት መተግበር አለበት። ስሰግድ እንዳያችሁ ስገዱ ብላ ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ሴቶች ሒጃብ እንዳረጉት ሒጃብ አድርጊ፣ ኒቃብ ታደርጊያለሽ፣ ጅልባብ ታደርጊያለሽ፣ መስፈርቱን አሟል። ኒቃብ አድርጎ ክንድን ያሳዩ መሄድ፣ ጅልባብ አድርጎ ላዩ ላይ ጃኬት መደረብ፣ ጅልባብ አድርጎ ያለ ካልሲ መሄድ ግማሽ ሒጃብ ነው የሚሆን። ተይው ይሄን ካላሟላሽ ማለት አይደል። አንድ ነገር አላህና መልእክተኛው ካዘዙ የቻሉትን ያክል ማድረጉ መልካም ነው። ነገር ግን አሟሉት። አላህ ወደ እስላም ጠለቅ ብላችሁ ግቡ፣ ወደ እስላም ጠቅለል ብላችሁ ግቡ ነው የሚለው። ሒጃብ ዒባዳ መስፈርት አለው፣ አፈጻጸም አለው። ያን መስፈርቱን ያሟላ አፈጻጸሙን የጠበቀ መሆን አለበት። ሼኹ ኢስላም ተይሚያ ረሒመሁላህ ተዓላ ምን አሉ? መጅሙዕ አልፈታዋ 22 ገጽ 148 49 55 ላይ ፈልፋሪቁ መለያው በይነ ሊባስ الرجال والنساء በወንዶችና በሴቶች ልብስ መሃል ያለው መለያ የዑዱ ይመለሳል ኢላማ የስሉሑ للرجال ለወንድ የሚሆን
ወማ የስሉሑ ሊኒሳ ለሴት የሚሆን የሚበጅ በሚል ነው የሚለየው። መመዘኛው መለኪያው ወደዚህ ነው የሚመለሰው። ይህ ለሴት የሚመች ከሴት ተፈጥሮ ጋር ሁኔታ ጋር የሚሄድ ነው። ይህ ለወንድ የሚመች ከወንድ የሰውነትም ይሁን የሥራ ባህሪ ጋር የሚሄድ ነው ተብሎ ነው የሚለየው። ወሁወ ማ ዩናሲቡ ማ ዩእመሩ ቢሂ ሪጃል የወንዱ ወንድ የሚታዘዘውን አይነት አለባበስ ዩናሲብ የሚገጥም ሲሆን የሴት ደግሞ ወማ ትኡመሩ ቢሂ ኒሳ ሴት የምትታዘዘውን አይነት አለባበስ ለመልበስ የሚረዳ ከሱ ጋር የሚሄድ የሚገጥም ሲሆን ነው ይህ የወንድ ትክክለኛ አለባበስ ነው፣ ይህ የሴት አለባበስ ነው ይባል። እንዴት ነው ይህ የሚለየው? ፈኒሳኡ ሴቶች ማእሙራቱን ታዘዋል ቢልኢስቲታሪ እንዲሸፈኑ፣ ወልኢሕቲጃቢ እንዲጋረዱ፣ ዱነ ተበሩጂ እንዳይገላለጡ፣ ወዙሁሪ እዩን እዩኝ እንዳይሉ ነው የታዘዙት። እንዲለብሱ፣ እንዲሰተሩ፣ እንዲጋረዱ ታዘዋል። ዱነ ሳይሆን አተበሩጂ ወዙሁር እንዲገላለጡ እንዲታዩ ሳይሆን። ወሊሃዛ ለዚህም ነው ለም ዩሽረዕ ለሃ ለሴት ልጅ ያልተደነገገው ያልተፈቀደው ረፍዑ ሰውቲ ድምፅን ጮክ ማድረግ ፊል አዛኒ አዛን ላይ በሁሉም ዑለሞች ስምምነት ከሙአዝን መስፈርቶች መሃል አንዱ ወንድ መሆን። ሴት ልጅ የመስጂዶች ሙአዝን መሆን አትችልም። ለምን? ድምጿን ዝቅ እንድታደርግ የት እንዳለች እንዳይታወቅ ሸሪዓ ስለሚፈልግ። ወለት ተልቢያ አዛን ላይ ብቻ አይደለም ሐጅ ላይ ዑምራ ላይ ለበይክ አላሁመ ለበይክ ሲባል ሴት ልጅ ድምፅ ጮክ ማድረግ የለባትም፣ አይፈቀድላትም። ይህ ከድምፅ አንፃር ነው። ሙሉ ማንነትንም ሰተር ከማድረግ አንፃር ወለ ሱዑድ መውጣት አልተፈቀደላትም ለሴት ልጅ። ኢለ ሶፋ ወልመርዋ ሶፋና መርዋ ላይ ጋራው ላይ እንድትወጣ አልተፈቀደም። ሐጅና ዑምራ ሲደረግ ጠዋፍ እንዳለቀ በሶፋና መርዋ መሃል መመላለስ አለ። እዛ ላይ መጀመሪያ ሶፋ ላይ ከዛ መርዋ ላይ ይወጣል። ሴት ልጅ እዛ ከፍታ ላይ መውጣት አልተደነገገላትም። ጫፉ ላይ ደርሳ ብቻ መዞሩን መመላለሱን መጀመር ነው ያለባት። ወለት ተጀሩዱ ፊል ኢሕራም ኢሕራም ላይም ባዶ መሆን አልተፈቀደም። ከማ የተጀረዱ አረጁሉ ወንድ ባዶ እንደሚሆነው ከተለመዱ ልብሶች ከክት ኖርማል ሁሌ ከሚደረጉ ልብሶች ወንድ ልጅ ባዶ እንዲሆን ይታዘዛል። ከእንደዚህ አይነት በሰውነት ቅርጽ ከተዘጋጁ ልብሶች ባዶ ሆኖ ልቅ የሆነ ብትን የሆነ ጨርቅን እንዲለብስ ነው የሚታዘዘው። ሴት ልጅ ይሄን አልታዘዘችም። ፈኢነ ረጁለ ወንድ ልጅ ማእሙሩን ይታዘዛል ሐጅና ዑምራ ላይ አንየክሽፈ ረእሰሁ ጸጉሩን እንዲገልጥ፣ ወአላ የልበሰ ሲያበል ሙዕታዳ የተለመደ ልብስን እንዳይለብስ፣ ወህየ ሊባስል ሙዕታዳ የተለመደ ልብስ የሚባለው አለቲ ቱስነዑ ዐላ ቀድሪ አዕዳኢሂ በሰውነት ቅርጽ ልክ የሚሰሩ ልብሶችን እንዳይለብስ ይታዘዛል ወንድ ልጅ ሐጅና ዑምራ ላይ ሲሆን። ለምሳሌ ፈላ የልበሱል ቀሚሳ ቀሚስ አይለብስም ጀለቢያ፣ ወለሰራዊለ ሱሪ አይለብስም፣ ወለልቡርኑሳ ኮፍያ ያለው ጃኬት ካቦርት አይለብስም፣ ወለልኹፋ ጫማም አይለብስም ሽፍን ጫማ። ኢላ አን ቃለ ኢብኑ ተይሚያ ሲናገሩ ንግግራቸው ቀጠለ ምን እስኪሉ ድረስ ወአመል መርአቱ ሴት ልጅ ግን ፈኢነሃ እሷ ለም ቱንሃ አልተከለከለችም አን ሸይኢን ስለምንም ነገር ምን ሊባስ ከልብስ አይነቶች የትኛውንም ልብስ አትልበሺ አልተባለችም። ሐጅና ዑምራ ገደብ አልተቀመጠባት። ሊአነሃ ለምንድን ነው የሆነው? ማእሙራቱን ሴት ልጅ ትታዘዛለችና በሸሪዓው ቢልኢስቲታሪ ራሷን እንድትሰትር እንድትሸፍን፣ ወልኢሕቲጃቢ እንድትጋረድ። ፈላ ዩሽረዑ ለሃ ضد ذلك የዚህ ተቃራኒ የሆነ ነገር አይፈቀድላትም። ሐጅ ላይ እንኳ ዑምራ ላይ እንኳ ብትሆን ቀሚስ አታድርግ ጅልባብ አታድርግ አይባል። ላኪን ነገር ግን ሙኒዓት ተከልክላለች ሴት ልጅ በሐጅና ዑምራ ምክንያት አንተንተቂባ ኒቃብ ማድረግ ተከልክላለች። ወአን ተልበሰል ቁፋዘይኒ ሐጅና ዑምራ ላይ ጓንት ማድረግም ተከልክላለች። ሴት ልጅ የተከለከለችው በሐጅና ዑምራ ጊዜ እነዚህም ብቻ። ወንድ ብዙ ነገር ተከልክሏል። ልቅ የሆነ ጨርቅ ብቻ እንዲለብስ ነው የተፈቀደለት ፎጣ ማለት። ሴት ልጅ ግን ምንም አልተከለከለችም። በመሰረቱ እንድትሰተር ስለታዘዘች የተከለከለችው ኒቃብ ብቻ ነው፣ ጓንት ብቻ ነው። ለምንድን ነው? ሊአነ ዛሊከ ሊባሱን መስኑዑን ጓንትና ኒቃብ የተሰራ ልብስ ነው። አላ ቀድሪ ልዑድዊ በሰውነት ልክ የተዘጋጀ ልብስ ነው። ኒቃብ በጭንቅላት ልክ የተዘጋጀ ልብስ ነው። ጓንት በጣቶች ልክ የተዘጋጀ ልብስ ነው። ወላ ሓጀተ ቢሃ ኢለይሂ የሐጅና የዑምራ ወቅት ላይ ይሄን ለመልበስ የሚያስገድድ አስፈላጊ እንደሆነ የሚያደርግ ነገርም አይኖርም። ይህ ማለት ግን ፊቷን ገልጣ ትሄድ ማለት አይደለምና ثم ذكر ከዛም ሼኹል ኢስላም ተይሚያ ጠቀሱ አነሃ ሴት ልጅ ትغطي መሸፈን እንዳለባት ወጅሃ ፊቷን ቢገይሪሂማ ከኒቃብና ከጓንት ውጪ ባለ ነገር
ፊቷና መዳፏን መሸፈን እንዳለባት ጠቅሰዋል። ቱገጢ ወጅሃ ቢገይሪሂማ ከኒቃብና ከጓንት ውጭ ባለ ነገር መዳፍና እጇን መሸፈን አለባት አሉ። አን ሪጃል ከወንዶች ኢላ አንቃለ ኢብኑ ተይሚያ ንግግራቸው ብዙ ነው አሉ። ፊኒሃያ መጨረሻ ላይ ወኢዛ ተበየነ ግልጽ ከሆነልን ከተረዳን አነሁ ነው ነገሩ ላቡዳ መቅረት የሌለበት መሆኑን ከተረዳን ከተገለጸልን ሚናን የኩነ በይነ ሊባስ ሪጃል በወንዶች ልብስና ወኒሳ በሴቶች መሃል ፈርቁን ልዩነት መኖር እንዳለበት ከተረዳን የተመየዙ ቢህ ሪጃሉ አን ኒሳ ወንዶች ከሴቶች የሚለዩበት አይነት ልዩነት ልብሱን ብቻ በማየት ይሄ ወንድ ነው ይህች ደግሞ ሴት ናት ማለት የሚያስችል አይነት ልዩነት መኖር እንዳለበት ከተገለጠልን ከተረዳን وأن يكون لباس النساء የሴቶች ልብስም فيه من الاستتار والاحتجاب መሰተር መጋረድ መሸፈን ውስጡ ላይ የያዘ መሆን እንዳለበት ما يحصل مقصود ذلك የመሰተር ዓላማን የሚያሳካ አይነት አለባበስን መልበስ እንዳለባቸው ልብሳቸው ማንነታቸውን የማይገልጽ መሆን እንዳለበት ከተረዳን ظهر ይሄኔ ግልጽ ይሆንልናል። አስሉ هذا الباب የዚህ ርዕስ የዚህ ጉዳይ መሰረቱ ግልጽ ይሆንልናል። የወንድና የሴት አለባበስ ጉዳይ መነሻው መሰረቱ ይገባናል ይገለጥልናል። وتبين أن اللباس إذا كان غالبه لبس الرجال እንዲሁ ከዚህ እንረዳለን አንድ ልብስ غالبه አብዛኛው لبس الرجال የወንድ አለባበስ ከሆነ ኑህየት عنه المرأة ሴት ልጅ ከሱ ትከለከላለች። ይሄ ወሳኝ ነጥብ ነው። የወንድም የሴትም ሊሆን ይችላል። ነገር ግን አብዛኛውን ጊዜ የሚታወቀው የወንድ ልብስ መሆኑ ከሆነ ሴት ልጅ ከዚህ ትከለከላለች። ኢላ አንቃል ሼኹ ቀጠሉ فإذا اجتمع في اللباس አንድ አለባበስ ላይ አንድ ልብስ ላይ ከተሰበሰበ ከተገኘ قلة الستر የመሸፈን እጥረት በበቂ መልኩ ማይሸፈን ከሆነ በሌላ በኩል ደግሞ والمشابهة ከወንድ ጋር ከካፍር ጋር ማመሳሰል ከተገኘበት ኑህያ عنه እንዲህ አይነቱ አለባበስ ይከለከላል። ሚን አልወጅሀይኒ በሁለት በኩል አንድ በኩል በቂ የመሰተር ሁኔታ ስለሌለው በበቂ ሁኔታ ስለማይሸፍን ሸሪዓ ሸፍኑት ያለው፣ በሌላ በኩል ደግሞ ከወንድ ጋር ስለሚያመሳሰል በሁለቱም አቅጣጫ የተከለከለ ይሆናል አሉ። ወላሁ አዕለም ይበልጥ አላህ ያውቃል። እንተሃ የሼኹ ኢስላም ተይሚያ ንግግር አበቃ። ይህ ሐቂቃ ልብ መባል ያለበት ሁሉም ሊረዳ የሚገባ ንግግር። የወንድና ሴት አለባበስ መለየት አለበት። ከወንድ ጋር ያመሳስላል የሚባለው መቼ ነው ካለን የወንድ ልብስ መሆኑ ሀገሩ ላይ አካባቢ ላይ ከታወቀ የወንድ ልብስ የወንድ እንኳን ባይሆን አለባበስሽ የወንድ ካስመሰለው የተከለከለ ይሆናል። በመሰረቱ ሴት ልጅ እንድትሰተር እንድትከለል ታዛለች። የሷ ልብስ መሆን ያለበት ይሄን ዓላማ የሚያሳካ መሆን አለበት። ወንድ ደግሞ በባህሪው ከቤት እንዲወጣ እንዲሰራ እንዲንቀሳቀስ ታዟል። ከዚህ ጋር የሚሄድ መሆን አለበት። ነገሩ መቀየር የለበት። አሁን ላይ ወንዱ ይጎትታል፣ ሴቷ ታሳጥራለች። ወንዱም ያስተብባል፣ ሴቷም ታስተብባለች። ሸሪዓ ሂዱ ከተባለው አቅጣጫ በተቃራኒው ነው ለመሄድ ጥረት የተደረገ ያለ። ሴት ልጅ እንድትጎትት ነበር የታዘዘችው። አንድ ሰንዘር አንድ ክንድ ይቆሻል እኮ ነጃሳ ሊነካው ይችላል እኮ ሲባሉ አንድ ቦታ ላይ ነጃሳ ቢነካው ሌላ ቦታ ላይ አፈር ሲነካው ይጠራል፣ ጧሃራ ይሆናል ተብሎ። ዛሬ ላይ ግን ሴቷ ወደ ላይ ወንዱ ወደ ታች ያደረጉ። ስለዚህ ሴት ልጅ ወደ ዲኗ ወደ ልቧ ወደ ኢማኗ ልትመለስ ይገባል። የተፈተኑ ሰዎች ብዛት ሊፈተናት አይገባም። አላህ ተባረከ ወተዓላ መልበስን ማማርን አልከለከለም። ነገር ግን በሁኔታዎች ገድቦታል። ከእህቶችሽ ጋር ከባልሽ ጋር ከቤተሰብ ጋር ስትሆኚ የፈለግሽውን ልበሽ ከላይ የተጠቀሰውን መስፈርት አዳውን በጠበቀ መልኩ። አማ ከቤት ስትወጪ ሙሉ ሸሪዓ የሚፈቅደውን የሚያዘውን አለባበስ ለብሰሽ ልትወጪ ይገባል። አኺራን የረሱ ዛሬ ዱንያ ላይ እንደፈለጉ የሚሆኑ ሰዎችን አይተሽ እንዳትጣል። ስንትና ስንት ዛሬ ዱንያ ላይ የሚለብሱ አኺራ ላይ ራቆታቸውን የሚቀሩ ሰዎች አሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በየክፍሉ የተኙ ሴቶችን ቀስቅሷቸው፣ ይነሱ፣ ይስገዱ፣ ዒባዳ ያድርጉ። ስንትና ስንት ዛሬ ዱንያ ላይ የሚለብሱ አኺራ ላይ የሚለብሱትን የሚያጡ የሚገለጡ አሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዒባዳ፣ ሐያ፣ ዲን፣ አኺራን ማሰብ ሂጃብ እንድንለብስ ይረዳል፣ ያግዛል ማለት ነው። በአንጻሩ ደግሞ ዲን ላይ ቸልተኛ መሆን አኺራን መርሳት እንዲገላለጡ ሰበብ ይሆናል። ዛሬ ዱንያ ላይ ውድ ልብሶችን ፋሽን የምትላቸውን
ልትለብስ ትችላለች። ነገር ግን ነገ ነጭ አቡጀዲ ማንም አይቀናበትን ከፈን ብቻ ነው የምትለብሰው። ያ ቀን ከመምጣቱ በፊት አላህ የሚፈልገውን አይነት ልብስ ልትለብስ ይገባታል ሙስሊም ሴት። ሐጅ ላይ እንኳን በመሰረቱ የልብስ ለውጥ እንዲደረግ ከመደንገጉ ጋር ወንድ ልጅ ሱሪን፣ ቀሚስን፣ ጀለቢያን መሰል ነገርን ከመከልከሉ ጋር ሴት ልጅ በዛው አለባበሷ እንድትቀጥል ታዛለች። ድምጿንም ማንነቷንም እንድትሰትር ሸሪዓ ያዛል ይፈልጋል። ወሊሃዛ ለም ይሽረዕ ለሃ ረፍዑ ሰውቲ ፊል አዛን። ለዚህም ነው አዛን ላይ ሴት ልጅ ድምፅ ጮክ እንድታደርግ ያልተፈቀደዋል። ሴት ልጅ አዛን ማለት ትችላለች አትችልም ኺላፍ አለበት። በላጩ አዛን ዝክር ነውና ሴቶች ከሴቶች ጋር ሲሆኑ ለብቻቸው ሲሆኑ ድምጻቸው አጅነቢ ጋር በማይደርስበት መልኩ አዛን ቢሉ ይቃም ቢሉ ችግር የለም። አብዱላህ ኢብኑ ዑመር ተጠይቀው ዚክር አትበሉ እላለሁ እንዴ ብላ ከነቢ ባለቤቶችም መሃል ይሄን ያደርጉ እንደነበረ የተዘገበ ሴቶች አሉ። ሴት ልጅ በግሏ ከሴቶች ጋር አዛን ብትል ችግር የለም። ነገር ግን ቋሚ ሙአዚን መሆን አስልም ሴት ልጅ መስጂድ ሄዳ አዛን ብትል ከዛ አልፎ ተልቢያ ላይ ለበይክ አላሁመ ለበይክ ሲባል እንኳን ሴት ልጅ ድምጽ ማውጣት የለባትም እየተባለ ነው። ይህ ከመባሉ ጋር እንዴት ብሎ ነው ሴት ልጅ ሚዲያ ላይ ወጣ ጋዜጠኛ ሆና ቴሌቪዥን ላይ ሬዲዮን ላይ ፕሮግራም የምታቀርበው? በተለይ ደግሞ እስላማዊ የሚባለው እንዴት ሐጅ ላይ ያለ ድምጽ ለበይክ አላሁመ ለበይክ ተብሎ ሚዲያ ላይ ወጣ ሴትን ታስተምር ይባላል? ሴት ልጅ ወንድን ታስተምር ይባላል? ወንዱም ሴቱም ካፍሩም ፋጅሩም ሁሉም የሚያየው ሚዲያ ላይ ትቅረብ ይባላል? አይባል። ሸሪዓ ተመሳሳይ ነገሮችን አመሳስሎ ተመሳሳይ ሁክም ነው የሚሰጥ። የተለያዩ ነገሮችን ለያይቶ ነው የሚያየው። ሐጅና ዑምራ ላይ አርካን አልኢስላም ላይ ሴት ልጅ ግዴታውን ስትወጣ ያለ ድምጽ ለበይክ አላሁመ ለበይክ ትበል ራሷ ብቻ ያለው ሸሪዓ በምን ምክንያት ነው? እዛ ጋር የተከለከለውን የሴት ድምጽ ሚዲያ ላይ ወጣ ከሙስሊም አልፎ ካፍሩም ጭምር ከሴት አልፎ ወንዱም ጭምር እንዲሰማው እንዲያያት የሚፈቀደው። ወከዛሊክ ሐጅና ዑምራ ላይ እንኳን ሶፋና መርዋ ላይ እንዳትወጣ ተደርጓል። አለመውጣቷ በላጭ ነው ተብሎ የሆነው ሳለ በሆነ ባልሆነው ሴት ልጅ ወጣ በየካፍቴሪያው በየመንገዱ በየሱፐርማርኬቱ ከወንድ ጋር ልትጋፋ በጭራሽ አይገባም። ሐጅና ዑምራ ላይ እንኳን ፊቷ እንድትሸፍን ታዛለች። በመሰረቱ ኒቃብ ተከልክሎሳል። መዳፏ እንድትሸፍን ታዛለች። በመሰረቱ ጓንት ተከልክሎሳል። ለምንድን ነው እንደዚህ የተከለከሉት? በሰውነት ልክ የተሰፉ ስለሆነ በሌላ መንገድ ከነሱ ተብቃቅቶ በሌላ መንገድ እነዚህ ሁለት የሰውነት አካላቶችን መሸፈንም ስለምትችል ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢህራም ላይ ያሉ ሴቶች ጓንት አያረጉም ኒቃብ አያደርጉም ብለዋል። ስለዚህ ነብዩ ዘንድ ኒቃብ ይታወቃል፣ ጓንት ይታወቃል ማለት ነው። የከለከሉትም ለኢህራሙ ሲሉ ነው ማለት ነው። በኢህራም ምክንያት እነዚህ ሁለት የሰውነት አካላቶቻቸውን የሚሸፍኑበት ጨርቅ ልዩ ጨርቅ ኒቃብና ጓንት ተከለከለ ማለት ደግሞ ያኔ ሱሐቦች ፊታቸውን ገልጠው ከወንድ ጋር የተያዩ ያረጉ ነበር ማለት አይደል። የነቢ ባለቤቶች ከነቢ ጋር የሐጅ ጉዞ ላይ የተጓዘን በአጠገባችን ወንዶች ሲያልፉ በጅልባባችን ፊታችንን እንሸፍነው ነበረ፣ ሲያልፉ እንገልጠው ነበር ብለዋል። እነዚህ የነቢ ባለቤቶች ናቸው። ለነሱ አላህ የመረጠውን ልትከተይ ይገባል። እነሱ ያደረጉትን ልታደርግ ይገባል። እነሱ የሚመኙትን ጀነት እስከተመኘሽ ድረስ ኢዳ ሴት ልጅ አለባበስ فيه من الاستتار والاحتجاب ما يحصل مقصود ذلك ሴት ከወንድ እንድትለይ ይፈልጋል። ሴት ራሷን እንድትጋርድ ሸፈን ሰተር እንድታደርግ ይፈልጋል። አለባበሷ ለዚህ የሚረዳ መሆን አለበት እንጂ ይሁን እንድትል ከወንድ እንድትቀርብ ወንድ እንዲከጀላት እንዲቀርባት የሚያደርግ አለባበስ መልበስ የለባትም። አንዳንድ አለባበሶች የወንድም የሴትም ሊመስሉ ይችላሉ። وتبين أن اللباس إذا كان غالبه لبس الرجال نهيت عنه المرأة አብዛኛው ወንዶች ዘንድ የሚታወቀው የወንድ ነው የሚባል ከሆነ ሴት ከእንዲህ አይነቱ አለባበስ ልትርቅ ይገባታል። ቤትም ውስጥ ቢሆን ሴት ልጅ የወንድን ልብስ ልትለብስ ወንድ የሴትን ሊለብስ አይገባው። ነገር ግን ላይ ጣል ከማድረግ አንፃር ከሆነ ችግር ላይኖረው ይችላል። ሴት ልጅ የምትለብሰው አለባበስ በአንዱ በኩል ጠባብ ከሆነ አጭር ከሆነ ስስ ከሆነ በሌላ በኩል ደግሞ ከወንድ ጋር የሚመሳሰል ከሆነ የሚከለከለው በብዙ አቅጣጫና ብዙ ምክንያት ይሆናል። አሁን ላይ ያለው የሴቶች አለባበስ እጅግ በጣም የሚያሳዝን ነው። እነዚህን ሁሉ ሆን ብለው የሚጻረሩ ነው የሚመስል። አስረዝሙ ያሳጥራል፣ አስፉት ያጠባሉ፣ ወፈር ያለ አድርጉት ስሱን ፈልገው መርጠው ይገዛሉ። እንዲህ አይነቱን ልብስ መሸጡም ይከለከላል፣ ማዘጋጀቱም ይከለከላል። እንዲህ አይነት ልብስ ለሚሸጥ ሰው ቤት ማከራየቱም ይከለከላል፣ መተባበሩም ይከለከላል። ከመልበስ አንፃር ብቻ አይደል ከማቅረብም ከመተባበርም አንፃር ሙስሊም ሴት ልታስብበት ይገባል።
ሙስሊም የሆኑት ናቸው ይሄን ስራ የሚሰሩት። የቱርክ የምናምን እያሉ የሚያቀርቡት ሒጃብ ሞዴል የለውም፣ ፋሽን የለውም። ረሱሉ አለይሂ ሰላቱ ወሰላም አይሻ፣ ሐፍሳ፣ ፋጢማ በነበሩበት ወቅት ይለበስ የነበረውን አይነት አለባበስ ነው ዛሬ መልበስ ያለባት ሴት ልጅ። ሰፊ የሆነ ወፍራም የሆነ ሙሉ ሰውነትን የሚሰትር ኢላ ገይሪ ዛሊክ ሌሎችን መስፈርቶችን ያሟላ መሆን አለበት። አይ እንደ ዘመኑ እንደ ሀገሩ አድርገዋለሁ አልፎ ሁሉ ሒጃብ ራሱን የቻለ ስታይል ሊኖረው በየዘመኑ ሊቀያየር ሞዴሎች ሊኖሩት ይገባል ብለው የሚያስቡም አሉ። ይሄ ጀህልና ዲንን በፈለጉት መልኩ ማስኬድን። አምስተኛውና እዚህ ሼኹ የጠቀሱት የመጨረሻው አላ የኩነ ፊህ ዚነቱን ሴት ልጅ የምትለብሰው ሒጃብ ራሱ ጌጥ ያለው መሆን የለበትም። ቱልፊቱል አንዛራ አይንን የሚስብ ወደ እሷ ዞር እንዲባል የሚያደርግ عند خروجها من المنزل ከቤት ስትወጣ لئلا تكون ሴት ልጅ በዚህ ምክንያት እንዳትሆን من المتبرجات بزينة ተውበው ጌጥን ተጠቅመው ተገላልጠው ከሚሄዱ ሴቶች እንዳትመደብ፣ ቁርአን ላይ የተከለከለውን ወንጀል እንዳትፈጽም ሴት ልጅ የምትለብሰው እስላማዊ ልብስ ራሱ ጌጥ መሆን የለበትም። ይሄም እጅግ በጣም ወሳኝ የሆነ ብዙዎች የዘነጉት ጉዳይ ነው። የሚያብለጨልጩ ልብሶችን ለብሰው የሚሄዱ ከሩቅ ሲታዩ የሚጣሩ የሚያሸበርቁ የተለያየ ቀለም ያላቸው ልብሶችን ለብሰው የሚሄዱ እህቶች አሉ። በል ከዚህ ሁሉ አልፎ ብልጭልጭ ያለውን ጅልባብና ኒቃብ አድርገው የሚሄዱ እህቶችንም እናያለን። ስለዚህ ልብሱ ራሱ ጌጥ መሆን የለበትም። ወጥ የሆነ ከለር ያለው መሆን አለበት። ወይም ሙሉ ጥቁር ወይም ሙሉ ቡኒ፣ ሌሎችም የተለመዱ ከለሮች ሊሆኑ ይገባል። ዥንጉርጉር መሆን የለበት። ብልጭልጭ ያለው ጌጥ ያለው መሆን የለበት። ጅልባቡም ይሁን ኒቃብ አይ በላይን ያደረገች እንደሆነ ተውበው የተገላለጡ ሴቶች የሚሰሩትን አይነት ወንጀል ትሰራለች። አላህ ደግሞ ወላ ይብዲነ ዚነተሁን ብሏል፣ ጌጣቸውን አያሳዩ ብሏል። ሶስት አይነት ሰዎችን አላህ እንዴት እንደሚቀጣቸው አትጠይቅ፣ ቅጣታቸው ከባድ ነው አሉና ነብዩ ሰለላሁ ዐለይሂ ወሰለም ከነዚህ ከሶስት ከፍተኛ ቅጣት ከሚጠብቃቸው ሰዎች መሃል አንዱ ሴት ናት። ምን አይነት ሴት? ወምራቱን ጋባ ዐንሃ ዘውጁሃ ወቀድ ከፋሃ ሙእነተ ዱንያ ፈተበረጀት ባዕደሁ ፈላ ተስአል ዐንሁም ብላ ባል ያላት ባሏ የሚያስፈልጋትን ሁሉ የሚያሟላላት ነገር ግን እሷ ባሏ ዞር ሲል ተውባ ተኳኩላ አምራ የምትሄድ የምትወጣ ለሐራም የምትጋብዝ የሆነች ሴት ስለሷ ቅጣት አትጠይቅ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከባድ ቅጣት አለባቸው ማለታቸው። ስለዚህ ሴት ልጅ ዓላማው እንኳን ይሄ ባይሆን የተከለከለ አይነት አለባበስ ለብሳ መሄድ የለባት። ፍቶ ተቀብታ በወንዶች አጠገብ ያለፈች ዝሙተኛ ናት ተብሏል። እንደዚሁ ደግሞ ራሱ ጌጥ የሆነ ልብስ ለብሳ የምትሄድ ሴት ተበሩጅ ውስጥ ትገባለች ተብሏል። ንያዋ ወንድን ማታለልም ይሁን ሌላም ዓላማ ይኖራት የተከለከለውን ነገር በማድረጓ ብቻ የድርጊት የሚያስከትለውን ቅጣት ቀማሽ ትሆናለች። መስፈርቱን ያሟላ ተውበት እስካላደረገች ድረስ ወለም የተገመድሃ ረቡል ዓለሚን ቢዐፍዊሂ ወጉፍራኒሂ። ስለዚህ ሙስሊም ሴት የምትለብሰው ልብስ ራሱ ጌጥ መሆን የለበትም። ሒጃብ ውበትን ማሳያ አይደለም፣ ውበት መሸፈኛ ነው። ውበቴ ለምን ይሸፈናል? ነውር ነው ወይ? ፈተና ያመጣል። ለሁሉ መታየት የለበትም። ለተፈቀደላቸው ሰዎች ብቻ እንድታሳይ ነው ቁርአን የፈቀደ። ወላ ዩብዲነ ዚነተሁነ ኢላ ብሎ አላህ ዘርዝሯል። ጌጣቸውን ውበታቸውን አያሳዩ ለባላቸው እንጂ ለአባታቸው እንጂ ለልጃቸው እንጂ ለወንድሞቻቸው እንጂ ብሏል። የተፈጥሮ ውበትን ለእነዚህ ሰዎች ነው ማሳየት የሚቻል። ከዛ ውጭ ያለ አላፊ አግዳሚ ውበትሽን እንዲያይ መፍቀድ የለብሽም፣ አላህ ይከለክላል። ለመጨረሻ ጃሂል የሆኑ ሲጀምር አላህ ተባረከ ወተዓላ ሴትን ልጅ ለምን ውብ አድርጎ ፈጠራት፣ ለምን እስከነ ልብስ አልፈጠራትም የሚሉ አቅላቸው ከእንስሳ ሁሉ የወረደ ሰዎች አሉ። ወንዱን ታዲያ ለምንድን ነው አልብሶ አላህ ያልፈጠረው? ይህ ማለት ወንድም ሙሉ ልብሱን ጥሎ ይሄድ ማለት። ስለዚህ ጃሂል የሚናገረው ነው የተናገረ ሁሉ ሐቅ እሱ ጋር ያለ አይምሰልሽ። አላህና መልእክተኛው የደነገጉትን ድንጋጌ ፈልገሽ አውቀሽ በዛ መሰረት ልትሄጂ ይገባል። ለዱንያም ለአኺራ ኸይር የሚሆነው ይሄ ነው። እነዚህ ሼኹ የጠቀሷቸው መስፈርቶች ናቸው። ሌሎች ሼኹ ያልጠቀሷቸው መስፈርቶች አሉ። ከነዚህም አንዱ አላ የኩነ ሙጠየባ፣ የምትለብሰው ልብስ ሽቶ ያልተቀባ መሆን አለበት። በተፈጥሮው በሽቶ ተነፍሮ የሚሰራ ሊሆን ይችላል። በየጊዜው ራሷ ሽቶ የምትቀባው ሊሆን ይችላል። ቀጥተኛ ሽቶ ሊሆን ይችላል። ሲታጠብ ሽቶ እንዲኖረው
በሚያደርግ መልኩ ታጥቦ ሊሆን ይችላል። በጥቅሉ ምትለብሰው ልብስ ሽቶ ያልተቀባ መሆን አለበት። ከላይ የተዘረዘሩ መስፈርቶችን ሁሉ እንኳን ቢያሟላ ሽቶ ተቀብታ ከሄደች በሽቶና ሽታ ባላቸው ነገሮች የተነከረ ከሆነ አይፈቀድም። ስለዚህ ለረጅም ሰዓት የሚቆይ የልብስ ማጠቢያ ኦሞ፣ የአባያና ጅልባብ ማጠቢያ ሻምፖዎች ካሉ መሰል ነገሮች ሽታቸው ለረጅም ጊዜ የሚቆይ መሆን የለበትም። ከቤት ስትወጣም ለብሳ እንኳን ቢሆን ሽቶ ተቀብታ መሆን የለበትም። ነቢያችን ሰለላሁ ዐለይሂ ወሰለም የተኛውም ሴት ሽቶ ተቀብታ ከቤት የወጣች እንደሆነ ዝሙተኛ እንደምትሆን ተናግራ፣ አቡ ሁረይራ ለሶላት መስጂድ ትሄድ የነበረችን ሴት ሽቶ መቀባቷን ሲያረጋግጡ ተመለሺ፣ አጥፊው ይሄን አስወግጂው ብላ። ስለዚህ የሚለበስ እስላማዊ ሒጃብ ከሽቶ የጠራ መሆን አለበት። ወሀከዛ ሌላኛው መስፈርት ከካፍር ሴቶች ጋር የሚያመሳሰል መሆን የለበት። ቀደም ሲል እንደተገለጸው ሒጃብ የዲን ጉዳይ ነው። ሸሪዓችን ከካፍሮች እንድንለይ ያዛል፣ ይፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ከካፍሮች ጋር የተመሳሰለ እሱ ከነሱ ጋር ነው ብላ ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብል ብሏል። ከዚህ ፊት መጽሐፍ እንደተሰጡ ሰዎች እንዳይሆኑ የነቢዩ ኡመቶች ብሏል አላህ ተባረከ ወተዓላ። ባለባበስም በእምነትም በስነ ምግባርም በተግባርም ማለት ይሄን አንቀጽ ሲፈስሩ ኢብኑ ከሲር ወሊሃዛ ነሀ አላሁ አልሙእሚኒነ አን የተሸበሁ ቢህም ፊ ሸይኢን ሚነል ኡሙሪ አልአስሊየቲ ወልፈርዕየ ብሏል። በመሰረታዊም ይሁን በቅርንጫፋዊ ነገሮች ሙስሊም ከካፍር ጋር ሊመሳሰል አይገባውም ብላ። ስለዚህ ካፍር ሴት የምትለብሰውን አይነት አለባበስ ልትለብስ አይገባትም። ሙስሊም ሴት ሒጃቧ ከካፍር ሴት ጋር የሚያመሳሰል መሆን የለበትም። ተለይቶ መታወቅን ተለይቶ መታየትን የሚያስከትል መሆን የለበትም አለባበሱ። ትክክለኛውን ሒጃብ ከመልበሷም ጋር አፈጣጠሙ ላይ፣ አለባበሱ ላይ፣ አዘገጃጀቱ ላይ ከሌሎች ሀገሩ ላይ ካሉ ሴቶች ተለይታ የሰው አይን ውስጥ እንድትገባ የሚያደርግ አለባበስ መልበስ የለባት። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ተለይቶ መታየትን የሚያስከትልን አለባበስ ከልክለዋል አለይሂ ሰላቱ ወሰላም። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተውቢ አሹህር የሚል ሐዲስ አለ። ሀገሩ ላይ ምንም አይነት ሒጃብ የሚለብሱ ሴቶች ባለመኖራቸው ምክንያት ብቻ ከሆነ ተለይቶ መታየት የሆነው ይሄ ችግር የለውም። ነገር ግን ሀገሩ ላይ ያሉ ሙስሊም ሴቶች ሁሉ የሚለብሱት የተለመደ አለባበስ ያለ ሸሪዓው የማያዝ የማይፈቅድ ከመሆኑ ጋር ለፋሽን ተለይቶ ለመታየት ለመታወቅ በሚል የሚለበስ አለባበስ መኖር የለበትም። ሀዛ አላሁ ተዓላ አዕለም። የዛሬ ደርሳችን እዚህ ያበቃል። በቀጣይ ደርስ ላይ ኢንሻአላህ ተዓላ ከሒጃብ ጋር ተያያዥ የሆኑ የቁርአን ሐዲስ ጥቅሶችን ሌሎችንም ከርዕሱ ጋር ተያያዥ የሆኑ ነጥቦችን የምንዳስስ ይሆናል። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።